ያው ትዳር መጀመሪያ ላይ በጣም ጥሩ ነበር። በጣም ጥሩ ልጅ ነበር ባለቤቴ። በጣም የሚከፋው ስለሚመስለኝ አልናገርም። አንዳንዴ አለመናገሬ ነው ብዬ አስባለሁ። ትዳሬን የፈታው ይጮሃል። ለሊት 8 ሰዓት ነው አነሳሁኝና ማን ነው ስል ባለቤቴ ስም ጠርታ እሱን ነው የምፈልገው አለች። 8 ሰዓት ነው። በጣም ሪካርድ እኔ ሪካርድ እንዲያደርግ አይደለም ግን ስልኩ ሪካርድ ሆኗል። በቃ መጀመሪያ ማለት ነው ባሌን አላውቀውም ነው ያልኩት። በጣም ነው ያዘንኩት። በጣም ነው የምወደው። ያንን ስሰማ ራሴ መቋቋም አቃተኝ። በቃ ምን አጉድዬ ነው? ለምን አንድ ነገር ማሰብ ያለብን ምናልባት ሌሎች እናቶች እንደዚህ አይነት ነገር ውስጥ ካሉም ቆም ብሎ እንዲያስቡ ነው። በራሴ ወሰንኩ፣ በራሴ ጨረስኩ። ያ ነገር ዋጋ አስከፍሎ የፈላ ቡና እንኳን አልጠጣችም። እንደ ውሻ ነው ወርውራት የሄደችው። ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። እንደ ሁል ጊዜው በዮሃ ሚዲያ የተለያዩ ሰዎች የተለያዩ ባለ ታሪኮች የተለያዩ እንግዶች መጥተው የህይወት መንገዳቸውን ያስቃኙናል። በእነሱ የህይወት መንገድ ባሳለፉት በሄዱበት በወጡት በወረዱት ደግሞ እንድንማር የየራሳችንን ውሳኔ እንድንወስንና ግንዛቤውን እንድንጨብጥ የበኩላቸውን ጥረትና አስተዋጽኦ ይወጣሉ ማለት ነው ባለ ታሪኮቻችን። በዚህ መሰረት ዛሬም አንድ እህት እዚህ ዮሃ ሚዲያ ስቱዲዮ ተገኝታለች። እኔ መጨረሻው ይህ ይሆናል ብዬ በፍጹም አላሰብኩም ነበር። አሁን መቆሚያም መቀመጫም አሳጥቶኛል ትላለች። ምንድነው የሆነው? ምንድነው የተፈጠረው? ሁሉንም ከራሷ አንደበት እንድትከታተሉ ተጋብዛችኋለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። ይህ ላንተ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው። ምን አይነት የስሜት ለውጦችን እያስተናገዳችሁ ነው? የድብርት፣ የጭንቀት፣ ከሰው ጋር ያለ መግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው? ልብ በሉ፣ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት። ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ። በቅድመና ድህረ ጋብቻ፣ ከሱስ ከወሲብ ጋር በተያያዙ ችግሮች፣ በግል ጉዳይ፣ በድብርት በጭንቀት ውስጥ ካላችሁ፣ ሰዎች አይረዱኝም፣ እኔም ሰዎችን መረዳት አልችልም፣ ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም፣ ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው፣ በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል፣ ከልጆቼ ጋር በተለይ ልግባባ አልቻልኩኝም፣ ለልጆቼ የባለሙያ እገዛ ያስፈልጋል የምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ። ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ። በ0928 444 222 ላይ ደውሉልን። እንኳን ደህና መጣሽ። እንኳን ደህና ቆይ። እናመሰግናለን። በቅድሚያ አመሰግናለሁ ታሪክሽን ልታካፊን የህይወት መንገድሽን ልትነግሪን ስለመጣሽ። እኔ በተመልካቾች ስም በቅድሚያ ከልብ አመሰግንሻለሁ። እንተዋወቅ እስኪ ለእኔም ለተመልካቾችም ራስሽን አስተዋውቂ። አስረስ እባላለሁ። በቃ ተወልጄ ያደግኩት አስረስ ብቻ ነው ስምሽ? አስረስ ሀብቴ። ሀብቴ። ኦኬ። እንዴት ነበር አስተዳደግ? ለቤተሰብሽ ስንተኛ ልጅ ነበርሽ? ወጣትነት፣ ልጅነት እንዴት ነበር? እስኪ አስቃኝን፣ መልሽን ወደ ኋላ እስኪ። ልጅነቴ ብዙም በቃ በጣም በቤተሰብ ውስጥ በጣም ስርዓት እንትን ባለው ቤተሰብ ነው፣ ወግ አጥባቂ በሚባልና ልጅነት የጨዋታ ሳቅ የሚባለው ነገር አላውቀውም። እና ከኔ ቀጥሎ አንድ የመጨረሻ አለ፣ 6 ነን። አንድ የቀረችው አንድ ብቻ ናት። ሌሎቹ በህይወት የሉም። አሁንም እናቴም አባቴም በህይወት የሉም። እና ያው በቤተሰብ ስር ነው ያደግኩት። በጣም ጎበዝ ተማሪ ነበርኩኝ። እና ያው እናቴ ስታልፍ ነው ትምህርቴን 2006 ላይ ትምህርቴን እንትን ብዬ ራሴን ለማገዝ እንትን ያልኩት። እና ምንም የልጅነት ተጫውቶ ብሎ ያሳለፍኩት ነገር የለም። ምንም አይነት ነገር ማስታወሰው በቤተሰብ በማገዝ ነው ጊዜን ያሳለፍኩት። ቤተሰብ በማገዝ። እንዴት ነበረ ወጣትነት? እንግዲህ ወጣትነት ያው ብዙ ማውራት የማልፈልጋቸው ነገር በጣም ብዙ አሉ። ግን ለኔ ከባዱ ነገር
ትዳር ውስጥ ከገባሁና ያሳለፍኩት ነገር ነው ለእኔ ከባዱ ነገር። ያው ትዳር መጀመሪያ ላይ በጣም ጥሩ ነበር፣ በጣም ጥሩ ልጅ ነበር ባለቤቴ። እንዴት ተዋወቃችሁ? መቼ ተዋወቃችሁ? የተዋወቅነው 2009 አካባቢ ነው። እኔ ራሴ ስራ ነበረኝ፣ እሱም ሹፌር ስለነበር ይመጣ ነበር። ተዋወቅን። ከዛ 1 አመት በጓደኝነት ቆየን። ምንድን ነበር የምትሰሪው? እኔ ሱቅ ነበረኝ። እሺ። ከዛ እዛ ይመጣል፣ በአጋጣሚ ሲያልፍ እቃ ምናምን እየወሰደ ተግባባን እና በጣም የተረጋጋ ሰላማዊ ህይወት ነበር ምኖረው። በጣም ደስተኛ ነበርኩ። ምንም የጎደለብኝ ነገር የለም። አገሬ ላይ ነው፣ እሰራለሁ፣ የራሴ ገቢ አለኝ፣ ቤት አለኝ፣ ሁሉ ማለት ተከራይቼ ማለት ነው፣ እቃ ሁሉ ነገር አለ። በዛ መሀል ከእሱ ጋር ተዋወቅን። 1 አመት ቆየን። ከቤተሰቦቹ ጋር አስተዋወቀኝ። ቤተሰቦቹ መልካም ናቸው፣ በተለይ እናቱ። ከዛ ወደ ትዳር ገባን። ትዳርም ሲሆን ቤተክርስቲያን ወስዶ ቃል ገብቶ ወርቅ ገዝቶ ቀለበት አደረገልኝ። ያው እኔም ለሰርጉ ብዙም ትኩረት አልሰጠሁትም፣ አላሰብኩትም ነበር። ከዛ በኋላ ያው አብረን መኖር ጀመርን ከ1 አመት በኋላ ማለት ነው። ከ1 አመት በኋላ ልክ ከተጋባን ከ6-7 ወር በኋላ ነው እኔ ያረገዝኩት። ከዛ ሁሉም ነገር ጥሩ ነበር። ብቻ አርግዤ ልክ 7 ወር ላይ ሲሆን በጣም አዳዲስ ነገር መፈጠር ጀመረ። ሌሊት ሁሉ ስልክ ይደወላል ምናምን እና ምንም አልናገርም። በጣም የሚከፋው ስለሚመስለኝ አልናገርም። አንዳንዴ አለመናገሬ ነው ብዬ አስባለሁ። ትዳሬን የፈታው ሌሊት ላይ ስልክ ሲደወል አጋጣሚ እኔ ወደ ሻወር ቤት ሄጄ የመጨረሻ 1 ቀን ማረሳው፣ እኔ ሻወር ቤት ሄጄ ስመለስ ሶፋ ላይ ስልክ አለ፣ ይጮሃል። ሌሊት 8 ሰዓት ነው። አነሳሁኝና ማን ነው ስል ባለቤቴን ስም ጠርታ እሱን ነው የምፈልገው አለች። 8 ሰዓት ነው እና የኔ ሴት ደውላ ምናምን አልኩት። ከዛ ለምን አነሳሽ ብሎ ነው በቃ በዛ ሌሊት የመታኝ። ስልኬን እንዴት ታነሻለሽ አለኝ። እኔ ሚስት ነኝ ብዬ ነው ያነሳሁት አልኩት። ከዛ ቀጠለ። በሳምንቱ ምናምን ሰድበሻታል አለኝ። እኔ አልሰደብኳትም። ጭራሽ ለእኔ ሞገስ ሲገባው እሷ ስለሷ መከራከር በቃ እያለ እንደምንም ወለድኩ። ከዛ በኋላ ጭራሽ በቃ እንትን አለ፣ ቤቱን ችላ ማለት ጀመረ። ከኔ ጋር ያለው ነገር እንትን አለ። በቃ ፍቅርም ለእኔም ለልጅቷም አይሰጠንም እና ተጨነኩ። ምን ጎሎበት ነው እኔ ለቤቴ ያጎደልኩት ነገር ይኖራል እንጂ ብዬ በቃ የስነ ልቦና ሐኪም ራሱ እስከ ማማከር ደረስኩ። ምን ሆኜን ወይም ምን የጎደለብኝ ነገር አለ ብዬ በጣም እየተጨነኩ እያለ አንዴ ስልኩ ይጠፋል፣ የእሱ ስልክ ማለት ነው። ከዛ የእሱ ስልክ ይጠፋና የኔን ስልክ ሰጠሁት። ስሰጠው በእኔ ስልክ እየተጠቀመ እኔ ዝም ብዬ ነው ስልኩን የሰጠሁት። ሌላ ስልክ መጠቀም ጀመርኩ። ስልኩን ከ15 ቀን በኋላ ወደ እኔ ሲመልሰው እኔ ስራ ቦታ ላይ ላውንደሪ ቤት ሆኜ እንዲህ ማሽን ተደግፌ እንዳጋጣሚ ሪካርድ መውጣት ጀመረ። በጣም ሪካርድ እኔ ሪካርድ እንዲያደርግ አይደለም ግን ስልኩ ሪካርድ ሆኗል በቃ መጀመሪያ ማለት ነው። ከዛ በቃ በጣም በህይወቴ እንደዚህ አይነት ባል እንዳለኝ እንጃ አላቅም። በጣም ብዙ ሴቶች ጋር ያወራል። በጣም በቃ የሚውለው በቃ ከቤት ይወጣል እንጂ መኪናው ያው የቤተሰቦች ስለሆነ ለሌላ ሹፌር ነው የሚሰጠው። የሚያድርበት ቦታ ከአንድም 4 ሴቶች በቃ ትክክል ከኔ ጋር ምንም እንደሌለው፣ ለአንዳንዶቹ ሚስት እንደሌለው ነው የሚነግረው። ለአንዳንዶቹ ደግሞ እኔ ለልጄ ብዬ ነው ለተወሰነ ጊዜ ነው አብሬ የምኖረው ነው የሚለው። እና ያንን ሰምቼ በቃ በጣም እንትን አልኩኝ፣ ተጎዳው። ግን እንደዛም ሆኖ ሲመጣ እናገረዋለሁ፣ ጠይቃለሁ። ሲመጣ ተዋለሁ በቃ እንዲደክሞት መጥቶ ዛሬ በዚህ ሰዓት ነገር ላነሳ ነው ነገም ከነገ ወዲያም እያልኩ መጨረሻ ላይ እያለፈ መጣ። በቃ እያለፍኩ ነው በበር ብሎ ወደ ጅማ እየሄድኩ ነው ብሎ፣ እሱ ግን አይደለም ይሄደው የሚያልፈው መኪናው ነው ሌላ ሰው ይዞት፣ እሱ ግን ሌላ ቦታ ነው ያለው። ምን እንደው ማለት ስልክሽን ስትከፍቺ ስትቀበዩና ሪከርድ ስትሰሚ የዛን ሰዓት ወልደሽ ነበር? አዎ ወልጃለሁ። እሺ ልጄ ወደ 1 አመት አካባቢ ናት። 1 አመቷ ነው። ስለዚህ እንግዲህ ይሄን ሪከርድ ስትሰሚ ከአንድም ስንት ሴቶችን ሰማሁ? በጣም ብዙ ብቻ በቁጥር። አዎ ማለት እንዴት ነበረ ስሜቱ? ምን ተሰማሽ? እንዴት ነበር? በቃ እኔ ባሌን አላውቀውም። ኢንሲደንት አስታውሽኝ እስቲ።
ባሌን አላውቀውም ነው ያልኩት። በጣም ነው ያዘንኩት። በጣም ነው የምወደው። ያንን ስሰማ ራሴ መቋቋም አቃተኝ። በቃ ምን አጉድዬ ነው? ለምን ሲጀመር ከ7 ወር ጀምሮ እሱ ባህሪው እንዲህ ከሆነ ቀን ጀምሮ ሁሌ ቤተክርስቲያን እየሄድኩ አለቅስ ነበር። እግዚአብሔር በቃ ልጄን ያላባት እንዳታድግ እሱን ወደ መስመሩ መልሰው ብዬ ያውቃል። ሁሌ እጸልያለሁ፣ አለቅሳለሁ። ሁሉም ነገር አስጠልቶኝ ነበር። ግን በቃ ልጄ ያለች እኔ እሰራለሁ፣ መኖር እችላለሁ ያለሱ ብዬ ወሰንኩ። እንደዛም ወስኜ ወዲያው ፍቺ አልጠየቅኩም። ያኔ 1 ዓመቷ ነው። ከ9 ወር በኋላ ነው ፍቺውን ራሱ የጠየቁት። ያም ሲብስብኝ ሰማሽ ሪከርድ እንግዲህ እና ያው ስሜቱን መቼም ብሶ ኖቲስ ያደርገዋል ብዬ አስባለሁኝ። ግን ከሰማሽ በኋላ እንግዲህ መጣ ባለ ጉዳዩ ማለት የልጅ አባት መጣ። ሲመጣ እንደው በዛ ስሜት ውስጥ ሆኖ አልነገረውም ብዬ አሳደርኩ ጉዳዩን። ጥሩ ነው። ያው ይሄ ግጭትን በአንድ በኩል ይቀንሳል ስለማሰብ ነው። ግን ከዛ በኋላ ነገሮች ሲረጋጉ ይሄ ነገር ምንድነው ማለት ተሳስተሽም ከሆነ ለምሳሌ ምንም ነገርም ከሌላቸው እነዛ ሰዎች ምንም ነገር ያው ያለው እውነት ማወቅ የምትችይው ከሱ ነው ብዬ ስለማስብ ማለት ነው። አላውቅም ስልኩ ሪከርድ ላይ ምን እንደሰማሽ፣ ለዛ ነው ይሄንን የምናገረው። ስለዚህ ይሄ ነገር ምንድነው ብሎ መጠየቅ ለምን አልቻልሽም? እኔ ምን አሰብኩኝ፣ ወንድምየው ነው በጣም የሚያከብረው። ከዚህ በፊት ለብቻ ብዙ ላናግረው ስሞክር እንደ ጭቅጭቅ ስለሚቆጥረው በዛን ሰዓት ምን አሰብኩ፣ ወንድምየው ሚስት በጣም ስለምቀርባት ደውዬ እባክሽ አልኳተኝ፣ ለእኔም አትበይ ለሱም አትበይ፣ ለዚች ልጅ ስትይ የሚመቸው ቀን ባለቤቷ ማለት ነው የሚመቸው ቀን ተገናኝተን ስለሱ ያለውን ጉዳይ እናውራ። እንደዚህ አይነት ነገር እጄ ላይ ያለ ስልኬ ላይ ብቻዬን በፍጹም እሱ ማውራት አልችልም። አንድ ቃል ሲጀምር ዘሎ ነው ከቤት የሚወጣው። አጨቅጭቂኝ ተይኝ እና እባክሽ ብዬ እሷ አለመንኳት። ከዛ እሺ ችግር የለውም አወራዋለሁ ምናምን አለችኝና በመሀል ኮንትራት አገኘው ብሎ ወደ ገጠር ሩቅ ቦታ ሄደ። ለወር ምናምን ከኛ ሀገር ርቆ ማለት ነው ኮንትራት ሄደ። ከዛ ሲመለስ ያው እንደምንም ብዬ ተረጋግቼ እንደዚህ ስልኬ ላይ እኮ አይቼ ነበር። ያው ቀለል አድርጌ ነገርኩት። ደሞ ጀመረሽ ምናምን ያለኝ ያውቃል። ውስጡ ስልኩ ላይ ሪከርድ እንዳለ ያው ስነግረው ምን እንዳወራ ምን እንዳለ ያውቃል። ግን ምንም አይነት እንትን አላለኝም። ምንም ሊለኝ ሊያስረዳኝም ሊያወራኝም አልፈለገም። በተደጋጋሚ ግን የወንድሙ ሚስት ለምናት ነበር። ምናልባት ወንድምየው ላይ ሰማ ይችላል፣ እርግጠኛ ነኝ። የሱ ትዳር መበተን አይፈልግም እና በጣም ነው እሷን ስለምናት የነበረው። እሱ ግን ወንድሙ እንድታገናኝሽ ነው። ወንድምየውም እኔም እሱ ሆነን አንድ ላይ እንድናወራ። ወንድሙ ለምን አትጠይቂም? እሷ ልታገናኝሽ ካልቻለች? እኔ በጣም ነው በባህሪ በቃ በጣም ፈሪ ነኝ። በጣም ሰውን እንትን ማለት ፈራለሁ እና እሱ ቀጥታ ከምን ከሴት ከሷ ጋር ባወራ በሚለው ነው እንጂ እኔ እሱ ጋር ደውዬም በምንም አጋጣሚ አውርቼ አላውቅም። ምናልባት ወልጄ በስልክ አውርቶ ሊሆን ይችላል እና አውርቼ አላውቅም። ለዛ ነው ያ ትክክል አይደለም። እርግጥ ከዛ ሳታገናኝሽ ቀረች? ሳታገናኘኝ ቀረች። መክሮታል አለች፣ በጣም አስጠንቅቆታል። ከዚህ በኋላ ምንም ነገር ውስጥ የሚገባ አይመስለኝም አለችኝ። ከዛ ግን ያው ምንም ለውጥ አልነበረው። በጣም ታመምኩኝ። ያው ግፊት ምናምን በጣም እጨነቅ ነበረ። እኔም በእንጀራ አባ ስላደኩ በቃ ልጄም እንደዛ እንዳታድግ በጣም እለፋ ነበር። እሱም በጣም በቃ አድሮ ይሄ ልብሱ እንዳለ ቻፕስቲክ ሆኖ ምናምን አውጥቼ አስቀምጬ ለምን ይሄ ሆነ እንኳን አልልም። ምናልባት እግዚአብሔር ቀን አለ እሱ የሚለውጥበት ቀን ብዬ ነበር በትክክል የምጠብቀው። እኔ እሱን እስካልበደልኩ ድረስ እሱ ይቀየራል የሚል ነበር እና በጣም ነበር የምጠነቀቅለት። ይገባል፣ ልብሱን ያወራል፣ ለብሶ ይወጣል። ያው ምንም ነገር ቤት ምንም ይጎድል ነገር የለም። መጨረሻ በቃ እኔ ፍቺ እንድጠይቅ ነው ያደረገው። በቃ ሪከርዱም ላይ ብሏል። እኔ ከሷ ጋር እኔ አልፈልግም ምናምን ብዬ አልለያይም፣ ግን እሷ ከራሷ እንዲመጣ ነው ማድረግ የምፈልገው ይላታል። ለአንድ ሴት ማለት ነው። እስከ መቼ ነው አንተ እኔ ዛሬ ነገ እያልከኝ ምናምን? እንግዲህ አብሮ ለመኖር ይመስለኛል።
እና ፍርድ ቤት ከመድረሴ በፊት ብዙ ነገሮችን አሳልፌያለሁ። ስለዚህ ራስሽ ጠየቅሽ? አዎ ሲብስብኝ መጨረሻ በቃ በጣም ሰክሮ ሲመጣ እሱ መኝታ ቤት ስለሚተኛ ሁለት መኝታ ቤት ነው፣ አንዱ እንደ ኪችን ነው የምንጠቀመው። ሲመጣ እሱ መኝታ ቤት ስለሚተኛ ሳሎን አንጥፌ ነበር ከልጄ ጋር የምተኛው እና በቃ መጥቶ ከውጭ ገብቶ ሌላ ጊዜ ውጭ ላይ ጫማውን አልቆ ምናምን ነው ከነ ጫማው ገብቶ ፍራሽ ላይ ቆሞ ሶፋ ላይ ይቀመጥ ነበር። በቃ እኔን ለማናደድ ወይም እኔ እንትን እንድል የመጨረሻ በቃ ዱል መማታት ምናምን ጀመረ። እዛ ለመንኩት። ስራ ቦታ የምሰራበትን ቦታ ሁሉ እስከ መቆለፍ ደረሰ። እኔ ስራ ስለከፈትኩልሽ ነው አንቺ እኔን አልፈልግም ብለሽ ሁሌ እንዲህ ማለት እንትን ማትይኝ ትሪት ማታረጊኝ አለኝ። ያን ስራ ቦታዬን ቆለፈ። ለምኜው ከፈተልኝ። ከዛ እኔ ፍቺ ጠየቅኩኝ ሲመታኝ ማለት ነው። ከዛ በፊት ባለው ዱላም አልነበረም። ከልጃችሁ ጋር ያለው ግንኙነት እንዴት ነው? ብዙም ቦታ አይሰጥም። ልጅቷ በጣም ትወደዋለች በጣም ግን በቃ የሚያስፈልገውን ነገር ያደርግላታል። ብዙም እንትን አይልም። ግን ያው እኔ ከስራ ጫና ነበር የሚመስለኝ እንጂ ማንም ሰው ልጁን ይጠላል ብዬ አላስብም። ከዛ ፍቺ ጠየቅኩኝ። ፍቺ ስጠይቅ ፍርድ ቤትም እኔ ምን መናገር አልቻልኩም። በጣም ብዙ ነገር ነው ያው ቤት ውስጥ ያሳለፍኩት። እዛ ሲሄድ ዳኛው ፊት ምን አረገሽ አለኝ። እኔ ላይ ከሌላ ሴቶች ጋር ይማግጣል፣ ብዙ ነገር አለ። ስለዚህ እኔ በቃኝና ይመታኛል። እኔ መኖር እፈልጋለሁ። እኔ እና እሱ ስንጨቃጨቅ ደግሞ ልጅቷ ማየት የለባትም እንጂ የተጨቃጨቁ መኖርም እኔ አልፈልግም አልኩት። ለልጅቷ 2000 ብር ወሰነ። ከዛ በኋላ አላገኘሁትም። በቃ አላገኘሁትም። ሄደ ያን እኮ ተወሰነለት በኋላ። መቼ ማለት ነው? ምን ያህል ጊዜ ቆይታችሁ? 2000 ያው 3 አመት ምናምን 4 አመት ቆይታ ማለት ነው። የተወሰነ ሳንቲም ደግሞ ሌላ ሳንቲም ነበረ ሰዎች ጋር ማለት ነው። ያንን ብር ደግሞ ቢያንስ ያንን እንኳን ማግኘት አለብሽ እና ዳኞችን ካላስረዳሻቸው እንዴት ያንቺን ችግር ሊያውቁልሽ ይችላሉ? እና አሁን ይግባኝ ጠይቅሽ ያንን ገንዘብ ቢያንስ ማግኘት አለብሻል የተወሰነ ብር 60 ምናምን። ከዛ ይግባኝ ጠየቅኩ። ያንን ገንዘብ ወሰድኩ። ከዛም በኋላ አላየሁትም። በቃ አትናፍቀውምም አይደውልም ምናምን ለአንድ አመት ማለት ነው። 2014 2015 ሙሉ አንድ አመት። 2016 ላይ ደወለልኝ። ጸበል ነበርኩ ምናምን አለኝ። ልጅቷን አገኛት። ልጅቷን አያት። በጣም ልጅ ተቦሳቁላለች ምናምን አለ። ልጅቷ ምንም አታ አይደለም ግን በጣም ይናፍቃት ነበር። በጣም ሁሌ በቃ አባቴ መች ነው የሚመጣው ትለኝ ነበርና ምንም ጎሎባት አይደለም። እኔ እየሰራው ነው ግን በቃ አንተ ናፍቃት ነው አልኩት። በቃ ምንም ማድረግ አልችልም። እኔም ከዚህ በኋላ ሹፍርና እንደውም አልሰራም፣ ያን መኪና መልሼላቸዋለሁ አለኝ። ከዛ ያው ሹፍርና ለምደክ እንደፈለገ ገንዘብ ማጥፋት ለምደህ የትም ቦታ እንጃ ፈቃድ 5ኛ የትም ቦታ መስራት ትችላለህ። ለምንድነው ተስፋ የምትቆርጠው? አይዞክ ምናምን ብዬ ወደ ቤት ሄድኩ። እዛ ነበርኩ በዛን ሰዓት። የት? ወልሶ ነበርኩኝ። ልክ እዛ እንደደረስኩ ሚሴ ጻፈልኝ። አንቺ እንደዚህ ወፈረሽ ልጄ እንዲህ ከስታ ምናምን ብሎ በቃ ስድብ እንትን አለ። እኔ ከወፈርኩም ተመችቶኝ አይደለም፣ እውነት ለመናገር እኔ ከወፈርኩም ጭንቀት ነው ሊያወፈረኝ የሚችለው እንጂ ተመችቶኝ አልነበረም በሰዓቱ። ከዛ እያልኩ ስራውም ማሽኑም ማድረቂያ ምናምን ተበላሽ ነገሮችን እንትን ብዬ ያው ወደዚህ መጣሁ ማለት ነው። አሁን ወዳለሁበት ቦታ ከመጣሁ በኋላ ነው በቃ ከባዱ ነገር ያው ራሴን ለማኖር ያው የራሴን ስራ ሰራለሁ ብዬ ባሰብኩት መጠን መስራት አልቻልኩም። አንደኛ ገንዘቡ፣ ሁለተኛ የቤት ኪራዩ እዛ በጣም ርካሽ ነበረ፣ እዚህ ደግሞ በጣም ውድ ነው። ከዛ ተቀጥሬ መስራት ነው። ተቀጥሬ እየሰራለሁ፣ እግዚአብሔርን አመሰግናለሁ፣ እኖራለሁ። ቢያንስ እኔ ሱፐርቫይዘር ሆኜ የሚከፈለኝ 12000 ብር ነው። ያው እንደ ቤቱ ይለያል 10000 12000 እና እንደ አጋጣሚ 12000 ብር ነበረ ከከተማ ወጣ ብሎ ስለነበረ እሱ የሚልከው ለልጅቷ ነው የትምህርት ቤቷን። እኔ 4000 ብር የቤት ኪራይ ከፍላለሁ፣ ለሰራተኛ ከፍላለሁ፣ ምግቤም መኝታዬም ሁሉ ነገር እዛው ነው።
የት ምሰራበት ቦታ ልጄን ሰራተኛ ነው የሚይዝልኝ እና በቃ ምንም አማራጭ የለኝም። ምክንያቱም እኔ እናት የለኝም፣ ቤተሰብ የለኝም፣ እህት ምንም የለኝም። እህቴ ልጄን ሊይዝልኝ የሚችለው ሰራተኛ ነው እና በዛ ወቅት እየሰራው እያለ ነው ሰራተኛ ልጄን ጥላ ሄደች። ቤት ውስጥ ማለት ነው፣ ግቢ ውስጥ ጥላ ሄደች ማለት በቃ ለማንም ሳትናገር ልጄን ግቢ ውስጥ ጥላት እሷ ሄደች። በቃ ጠፋች። ለግቢ ውስጥም ለሰውም አልነገረችም ለማንም። እና ግቢ ውስጥ ያሉ ልጄ ብቻዋን ናት። እና አንድ እናት አለች። ማታ ስታይ አንድ ሰዓት ነው፣ ከምሽቱ 1 ሰዓት ተኩል ነው። ልጄ በር ላይ ቁጭ ብላለች። ስታይ ቤት ውስጥ ማንም የለም። ከራሷ ቁልፍ ታመጣና ያንን ቤት ትቆልፍና ልጄን ራሷ ጋር ታሳድራለች። እና ጠዋት ነው 12 ሰዓት ላይ ነው። ያው ማታ አልደወሉልኝም፣ ትጨነቃለች ብዬ ነው ያለች። ከዛ ጠዋት 12 ሰዓት ላይ ደወለች። ስትደውል ገና ስልኩን ሳይ ነው የደነገጥኩት። ወይ ልጄ የሞተች ነው ምናምን የመሰለኝ። በቃ በጣም ከፍታ አለው የምተኛበት። ከዛ ስወርድ ወድቃለሁ። ቀኝ እግሬን ይመታኛል። በእንጨት ነው አልጋው የተሰራው። ከዛ በዛን ሰዓት ምንም አልታወቀኝ። ቤቴ ገባሁ፣ ልጄን አገኘው። ከዛ መንቀሳቀስ አልቻልኩም። በቃ እግሬን በጣም አመመኝ። በምን ያህል ጊዜ ነው ልጅሽን የምታያት? ያኔ በሳምንት አንድ ቀን ብቻ እረፍት እወጣለሁ። ልጄ ጋር አብሬያት አቅፊያት አድራለሁ። በቃ በሌሊት ወደ ስራ እመለሳለሁ። ከዛ 1 ሳምንት አታይሽም? 1 ሳምንት በስልክ እንጂ አላያትም። እና ማለት እንዴት ነው? ከባድ አይደለም? አይ ሚን ልጅሽን አባቷ የለም እኔ ያሳድጋለሁ ብለሽ ወስደሻል። አንቺ ጋር ናት ልጅሽ የነበረችው አይደል? እቺ ልጅ አባት የላትም። ከዛ በኋላ አንቺ ነሽ ያለሻት፣ አጠገቧ መሆን ያለብሽ አንቺ ነሽ። ከዛ 1 ሳምንት አታያትም። ምን ሴንስ እኮ አለማየቱን ብቻም ሳይሆን እቺ ልጅ እንግዲህ አንቺን ትፈልጋለች። አንቺን ጠረን፣ አንቺን ማታቀፊ፣ አንቺን ብዙ ነገር ትፈልጋለች። 1 ሳምንት ልጅን ለቤት አጋዥ ትቶ እኔ አሁን እንግዲህ በዚህ አጋጣሚ እንደውም እኔ ልትመሰገን ነው የሚገባት የቤት አጋዥሽ። ምክንያቱም ያን ያህል ጊዜ ጠብቃልሻለች። እንግዲህ አላቅም ምክንያቷ ምን ይሁን ምን አትሊስት ልጅሽን ትታልሽ ሄዳለች። እንግዲህ መንገድ ነበረባት አልነበረባትም ያ ሌላ ጉዳይ ነው። ግን አንቺ እንደ እናት ልጅሽን አጠገብሽ አድርገሽ እለት በእለት የምታይበትን ሌሎች ስራዎችን ለምን አትፈልጊም? 1 ሳምንት ቀላል ነው። አንዲት ሴት ልጅ ለዛውም ሴት ልጅ ነው ያለች ይችላል። አንዲትን ሴት ልጅ ብቻዋን ትተሻት ከዛ በኋላ ከ1 ሳምንት በኋላ ነው የምታገኛት። አይከብድም? በጣም ከባድ ነው። ምክንያቴ ግን ምን መሰለክ፣ በጣም ከባድ ነው። እንደውም ምን እላለሁ፣ ሰው አረብ ሀገር ሄዶ ልጁን ጥሎ ቆርጦለት ይሄዳል። ያ ይሻላል፣ ለጥሩ ለውጥ ነው። ወይ ደግሞ በዙሪያ አንድ ዘመድ ወገን ሊኖር ይገባል። ግን ምን መሰለ፣ እኔ የሚረዳኝ ማንም ሰው ስለሌለ አሁን ለምሳሌ ሌሎች ስራዎች ብትፈልግ እንኳን የሰራተኛ ደግሞ የቤት ኪራይ ሊከፍል ለምንም አይሆንም። ለምሳሌ የሚገርም ነገር እውነት እኔ ቀን ስራ ልስራ ብዬ ሄድኩበት ቀናት። ምክንያቱም ቀን ውዬ እንኳን ማታ ብገባ ይሻላታል ለልጄ አቅፊያት ብተኛ፣ ሁሉም ነገር ይቅር። ምክንያቱም ህይወቴ ናት። ግን በጣም ያላገጡ አንቺ አሁን እውነት ልትሰሪ ነው ምናምን እና ብዙ አማራጮች ፈልጌያለሁ። ለምሳሌ መስተንግዶን መስራት አልችልም። አንደኛ ከፊዚካል ምንም አንፃር ደሙም ልምዱም የለኝም። በጣም ብዙ ነገር ሞክሬያለሁ ከዛ የተሻለ ነገር ለመስራት። ግን ደሞዞቹ ከ3000 እና ከ4000 የሚበልጡ አይደሉም። ልጄን ለማብላት ቤት ኪራይ ለመክፈል በቂ አይደለም። ያ ግን እኔ በልቼ እዛ ስራ ቦታ በልቼ ደሞዜን በአጠቃላይ ለልጄና ለሰራተኛዬ ነው ማለት ነው። እኔ በጣም ተረድቼሻለሁ። እሺ እኔ በጣም ተረድቼሻለሁ። ግን አንድ ነገር ማሰብ ያለብን ምናልባት ሌሎች እናቶች እንደዚህ አይነት ነገር ውስጥ ካሉም ቆም ብለው እንዲያስቡ ነው። በጣም ልክ ነው። እየወቀስኩሽም አይደለም። ግን አንድ ትልቁ መርሳት የሌለብን ነገር ለልጆቻችን እኛ አይደለም ወደዚህ ምድር ያመጣናቸው፣ ልንከፍለው የሚገባው ዋጋ አለ ብዬ አስባለሁ። ገባሽ አይደለ? አሁን ስራ ቦታሽና መኖሪያሽ በጣም ሩቅ። አትሊስት ስራ ቦታ እሺ፣ ስራውን አትተዩ፣ ስራውን ስሪ። ገባሽ? ስራውን የሰራሽ ግን አትሊስት በአቅራቢያው በስራሽ አቅራቢያ እንኳን ቤት ተከራይቶ
ልጅን እዛ አድርጎ አትሊስት ማየት። ምክንያቱም ልጅሽ እኮ ያንቺ ጥበቃ ያስፈልጋታል። ማን ይጠብቃታል? ማንም እኮ የላትም። ስለዚህ እዛ ጋራ በአቅራቢያሽ አድርገሽ ከዛ በኋላ ልጅሽን ማታዩን ጠዋቲውን በየለቱ እያዩ ጉያሽ ስር ማድረግ እንዴት አልመጣልሽም ነው የኔ ሐሳብ። ነገው በቃ አማራጮቹን በጣም ሞክሬ ስላቃተኝ ነው ይሻላል ያልኩትን በቃ ከዚህ ውጭ ማድረግ ስላልቃተኝ በወቅቱ ማለት ነው። እዛ ቤት ኪራይ ከፊ ነበር 4000 ብር እኮ በዛ ብር ወደዛ አካባቢ የለም። አንቺ እዛ ጋውን የሰው ቤት ነው ምናልባት የተወሰነ ጊዜ ተሰራና ትተዋል። ያን ስራ በተወክሳት ቋሚ አይደለም። እኔ አሁን ለምሳሌ አንድ ቦታ ሲሄድ 2 ወር ወይ 3 ወር ሊያሰሩ ይችላሉ። ከዛም በታች ሊያባሩ ይችላሉ። ስለዚህ ቋሚ አይደለም። እዛ ገብቼ ከትምህርት ቤት አውጥቻት እንደገና ሌላ ቦታ ማለት ይሄ ያሳለፍኩት ነገር ራሱ ማንም ሰው አያውቅም። አይ ነው እኔ በጣም ረዳሻለሁ። እየተጫንኩሽ አይደለም ይልብ በይልኝ። እሺ ልክ ነው። ሰዎች ግን ሌላ መንገድ እንደው እውነቴን ነው ማለት እዛ እየሰራሁ ልጃቸውን አቅፋ መንገድ ላይ በሚለምኑ ትቀናለሁ። ድፍረት በቃ እንደዚህ አደባባይ ወጥቶ ሰው እንትን ቢያንስ ልጇ ጉያዋ ሰፋ ብዬ ቀና ነበር። ግን አማራጮች አልነበረኝም ለመኖር ልጄ እንድትበላ ቤት ውስጥ እንድታድር ለሰራተኛ ቀለ ለምን ስል ብቻዬን ታገል ነበር። እና ልጅቷ አንድ ብቻ አይደለም በጣም ብዙ ሰራተኛ ነው ያው ምትቀያየር ምንተም ይለኝም የነበረ። ቤተሰብ የለሽም? ቤተሰቦችሽ? ማንም ሰው የለም። ማንም እናቴም እነሱም በህይወት የሉም ነበር። እና በቃ ያ እሷ ለማኖር ነው እሷ ጥሩ ኑሮ እንድትኖር ነው። ግን 24 ሰዓት በቃ በፈለኩ ሰዓት ሁሉ ልጄን አገኛታለሁ፣ አወራታለሁ። ያ በቃ ደስ ይለኛል። ስንት ዓመት ነው ልጅ? 5 አሁን 5 ዓመት ሞላት። ኦኬ። እና በደንብ ስለማወራት ምንም አይመስለኝም። ሰራተኞቹም በቃ ግቢውም ሰው እኔ ስለሌለው ይጠብቅልኝ ነበር፣ ያበረታቱኛል። አይዞሽ እኛለን አከራዮቹም ጭምር ማለት ነው። ባለውበት በኑርኩበት ከዛ ከመጣው ያለሁበት ቤት አንድ ነው። ያንን ቦታ በጣም እንደ ቤተሰብ ነበር እና ምንም እንትን አይልም። ኦኬ ያው እኔ ይሄን ጥያቄ ያነሳው ልጅ ገባሽ አይደል? እናት ከለላ አይደለች ማለት እንዳትጠቃብሽ እንዳትጎዳብሽ ገባሽ አይደል? ከዛ አንፃር ነው እንግዲህ በዚህ ህይወት ሂደት ውስጥ እንደዚህ ያኖርሻት እያለ ነው እንግዲህ አሁን ይሄ ነገር ደግሞ አሁን በመጨረሻ የመጣሽበት ጉዳይ ሀፕን አደረገ ያልሽኝ ምንድነው የተፈጠረው? በዚህ ሂደት እያሳደግሽ በዚህ ሂደት እንግዲህ ከልጅሽ ጋር ነበርሽ። ሰራተኛዬ ሄደች አልሽኝ። አንቺ መጣሽ ልጅሽን አገኘሽ። እና ስደወልልኝ በጣም ደንግጬ ነበረ። ምክንያቱም ስልኩን ሳይ ገና የጎረቤቴ ስልክ መሆኑን ገና ሳይ ነው በጣም የደነገጥኩ። መቆም አልችልም። በቃ ያንቀጠቀጠኝ ስልኩን አንቺ ቶሎ ነው ያለችኝ። ምንድነው ቡቹ ምን ሆነች አልኳት። አይ በቃ ቶሎ ነው ያልኩሽ እና ምን አለች። እና ለመውረድ ስታገል ነው እንዲህ መውረጃው በጣም ከፍታ አለው። አንሸራቶኝ ወደኩ። የሆነ ለስላሳ ሳጥን ነው ረግጬ ወደ መሬት ወርደው እና ያንን ስረግጠው ከስሩ አለው እግሬን ወደኩኝ። ጉልበቴን በጣም አመመኝ። ቤት እስከምገባ አልታወቀኝ። ምክንያቱም የዛን ቀን ለባለቤቱ ነው ልጅ የሆነ ነገር ሆናለች ደወሉልኝ ስለው ነይ በራሴ መኪና አድርስሻለሁ ብሎ ቤት አደረሰኝ። ገባው። ምንም አልታወቀኝም እስከዛ ድረስ ማለት ነው። ልክ ቤት ከገባው በኋላ ግን ይሄ እግሬም አይሰራም። በቃ ይሄ አበጠ እንደዚህ። እዛ በቃ የዛን ቀንም አንድ ሁለት ቀን ጎረቤቶችም አሉ። ምንም አልመሰለኝ። በቃ ከዚህ በኋላ ግን ልጄን በፍጹም ለሰራተኛ አስተያ አልሄድም። ፈለገ ነገር ይሁን ዋጋ ከፍዬ ከራሴ ጋር ነው ማረጋት። ለምን አለምንም ብዬ ነው ወሰንኩኝ። ከዛ እንደዛ ያልኩ ሊተወኝ አልቻለም። ከዛ በቃ ሰራተኛ ፈለጉልኝ። እያመመሽ ነው ልጅቷም ትምህርት ቤት መሄድ አለባት ምናምን አሉ። ሰራተኛ ሲፈልጉልኝ እኔ እጄ ላይ የሆነ 23 ቀን ደሞዝ ምናምን ነበር ያለ። ምንድነው ግን ቤት ውስጥ እቃ አለ። መጀመሪያ ያልኩት ልድን እችላለሁ ብዬ ስልኬን ነው በቃ ሸጥኩት። ከዛ ስልኬን አሁንም ምንም የሚሻለኝ ነገር አይደለም። በጣም ያመኛል። እግሬ መቆም አይችልም። በቃ እያልኩ ለ5 ወር ከሰራተኛ እያልኩ ያው የቤቱን እቃ እየሸጥኩኝ ማኖር ጀመርኩ። እርግጠኛ ነኝ አንድ ቀን እድናለሁ እሰራለሁ ይሄን በሚል ማለት ነው። ግን በቃ ሁሉም ነገር እኔ ስድን ቤት ውስጥ ያለው ነገር ሲያልቅ
በቃ ያው ለልጄ የምትጫወትበት የምታዩት ከቴሌቪዥን ከአልጋ ውጪ ኔት ቁምጣጥን በቃ የቤት ዕቃ እንዳለ ፍሪጅ ምንም ሳይቀር አለቀ። ሁሉም ነገር ሲያልቅ እኔ ደህና ሆንኩ። ግን ምንም አልመሰለም። እግዚአብሔር በሆነ ተአምር እኔን ያየኛል ብዬ ነው በጣም በእግዚአብሔር ላይ እርግጠኛ የሆንኩት። እና ልክ ያ ነገር ሲያልቅ ከአሁን በኋላ እኔ ማድረግ ያለብኝ ምንድነው ልጄን ለአንድ ለሁለት ወር ለሱ ቢያንስ ጸበል ይሄን ነው ብዬ ነገር ነው ልጄን እንዲይዙልኝ ያችን 2 ወር የሰራውባትን ብር እኔ ደግሞ ቢያንስ በረንዳ ላይ የፈለገ ሰው የፈለገውን ይበል ያለፈው ህይወቴ አልፏል። ግን ልጄን በረንዳ ላይ ቡና አፈላለሁ፣ ትምህርት ቤት ራሴ ወስዳታለሁ፣ ትምህርት ቤት ራሴ አመጣታለሁ፣ አልብል አጠጣ። ስለዚህ ልጄን በዛ መልኩ ማሳደግ ያለብኝ ብዬ ወሰንኩና ደወልኩለት ለሱ እንዲህ ላረግ ነው ብለው አይሰማኝም። አንቺ እንደዛ ያልኖርሽ ነው የሚለው። እዛ ደውዬ ጸበል ሄድ ነው አልኩትኝ። ለምን አለኝ። ያመመኝ ነው ቡቹን ለትንሽ ጊዜ እናንተ ጋር ትሁን አልኩት። ወንድምህ ጋር ወይ ማዘር ጋር ስለው ችግር የለውም አለኝ። ግን ለአንድ ወር ነው አለኝ። አይ እንግዲህ እግዚአብሔር ነው የሚያውቀው። ግን ከአንድ ወር ላይ ሳይሞላም ልወስዳት እችላለሁ። ግን ጸበል መሄድ አለብኝ ግዴታ አልኩት። እሺ አለኝ። እናትየው እዚህ ሀገር አይደሉም መጡ። ከመጡ በኋላ ያው እሳቸው ደወሉልኝና ይዘሻት ነው ያሉኝ። ያው እኔ ለነሱ ልጄን ሰጥቼ ግን አማራጮችን ነው መፈለግ የጀመርኩት። ሰጠሽ ልጅሽን? በጣም በሚከብድ ሁኔታ የሚገርም ልጄን ይዣት ሲሄድ እንደምወስዳት እርግጠኛ ናት። ትንሽ ልብስ ነው በሻንጣ ውስጥ ያደረኩላት። እኔም በወር ሳይሞላ እግዚአብሔር የሆነ ነገር ይፈጥራል ብዬ ነው የማስበው። ምናልባት ስልክ ኖሮኝ ቲክቶክ ላይ ቀርጬ ህይወቴን ባካፍል ማንም ሰው ሊረዳኝ ይችላል በወቅቱ ማለት ነው። ግን ስልክ የለኝም። እኔ ስልክ የለኝም። እህትየው እናት በጎረቤት ስልክ ደውላ ያው ቤታቸውን አውቀዋለሁ። የወንድሙ ሚስት ደውላ ይዘሻት ነው ያለችኝ። ሄድኩ። እንደምትመለስ እርግጠኛ ስትሄድ ከቤት ገላዋን አጥቢያት ሽንቷን ሸንታ ምናምን ነው በፖፖ። ከዛ ወሰድኳት። እንዳታለቅሽ በጣም ጎበዙኝ ብያት። ስንት ዓመቷ ነበር? የዛን ሰዓት 4 እና እንዳታለቅሽ ቡቹ ካለቀሽ እኔ አልመጣም ምናምን ብያት ነበር። እና ሁሌ ፊቴ ላይ የማይረሳኝ ነገር እኔ ቻው ብያት ስወጣ በዛ እድሜዋ ላለማልቀስ ትታገል ነበር። በቃ ያ ነገር ውስጤ በቃ ላለማልቀስ ካለቀሽ እኔ መጥቻ አልወስድሽም ስላልኳት ለምን እኔ እሷን እንዳትከፋና ላለማልቀስ ትታገል ነበር። ትቻት ወጣሁ። ከዛ ያው የወንድሙ ሚስት ተከትላኝ ወጣች። አይዞሽ ምናምን አለችኝ። ያው ወር ሳይሞላም ልመለስ እችላለሁ ነው ያልኳት ለሷ። ከዛ መንገዶችን መፈለግ ጀመርኩኝ እና ስራ የሆቴሉ ስራ አልኩኝ። አንዳንድ ይሄ ግሬን ያመኛል በደንብ አልዳንኩም። ጠዋት 12 ሰዓት የገባው እስከ ምሽቱ 4 ሰዓት 5 ሰዓት እስከሚዘጋ ነው የምቆመው። እና ሌሎች አማራጮች ብዬ መጠየቅ ጀመርኩ። ሪሰፕሽን ምናምን ይሉኛል። ያው 6 ሰዓት ነው 6 ብር ነው ምናምን በዚህማ ብር ከቤት ኪራይ አልፍም እያልኩኝ። ምክንያቱም እናቴው ልክ ልጅቷን ስወስዳት ምን አሉኝ፣ ከዚህ በኋላ እስከ ወር እጠብቅሻለሁ፣ ከወር በኋላ ግን ልጄቷን ይዣት እሄዳለሁ፣ የኔ ነው የምትሆነው፣ አትወስጃትም አሉኝ። እኔ ደግሞ ልጄን እንደምወስዳት እርግጠኛ ስለነበርኩ እሺ ነው ያልኳቸው በወቅቱ ማለት ነው። በመጨረሻ በቃ ሁሌ ሄጄ ቸርች ሳለቅ አንድ ሰው እያሉና ቄስ ነው ከማን ጋር ነው የምትታገዩ አሉኝ። እግዚአብሔር በሚያደርገው ነገር አይሳሳትም። በቃ ተይ አትታገይ፣ ራስሽን አረጋጊ፣ በቃ ለተወሰነ ጊዜ ምናምን በቃ ራስሽን እግዚአብሔር ምክንያት አለው ይሄንን ያደረገበት። እንደዚህ የተብሰለሰልሽ በቃ አትጉሽ፣ ራስሽን መቆም አልችልም። ልቤን እንደዚህ አድርጌ ነበር የሚሄደው። መቆም አልችልም። በቃ እሷ ከሄደች ቀን ጀምሮ መቆም ልቤን የሆነ ነገር እንትን ይለኛል። ከዛ የእውነት ሄድኩ። የሆነ ቤት ውስጥ የሲሊንደሩ በርሜሎች ነው ወደ 4 እነሱና 10,000 ብር ምናምን ሸጬ ሄድኩ። ጸበል ሄድኩኝ። የሆነ ስልክ ነበር የሰራተኛዋ። እኔ ለሷ
ነው ስልኬን ስሸጥ ለሰራተኛ የሸጥኩት። ደሞዟን መክፈል ስላልቻልኩኝ ነው ለሷ የሰጧት። እሷ ደግሞ የራሷን ስልክ ነበር ጥላ ሄደችው። ያንን ስልክ አሰርቼ ሲሙን ከትቼ ጸበል ሄድኩኝ። እዛ ሆኜ ማንም ሰው እኔን ደውሎ ጠይቆኝ አያውቅም። እሱ ያውቃል፣ እናቱ ታውቃለች፣ ወንድሙም ያውቃል። ግን ማንም ሰው ጠይቆኝ አያውቅም። እናትየው ጋር ይደውል ነበረ። እሱም ጋር እንዴት ናት ልጄ ደውለህ ታውቃለህ ምናምን ብለው ነበረ። ግን አትደውይባት ትናፍቃለች፣ እሷ ጋር ቶሎ ቶሎ አትደውይ ላይ ነበረ። እና በጣም እየቆየው ነበር። በጣም ከባዱ እንደውም ያ ነበር። እና ከዛ 1 ወር ከሳምንት ነው የቆየሁት። መጣው ያው ተመልሼ ገባሁ ወደ ቤት። ከዛ በኋላ ግን ወደ ስራ ለመግባት ሞከርኩኝ፣ አቃተኝ። በቃ በጣም ነው ለራሴ እንትን የሚለኝ። እንዴት ነገሮች በዚህ መልኩ ሰው ላይ ህይወት ላይ ዝግትግት ይላሉ? እንዴት ነው እኔ ልጄን ማሳደግ ያቃተኝ? እንዴት ነው በቃ ልጄን ከማጣ ለምን ያኔ ያን ሁሉ መከራ አስችዬ አሁን ካለሁበት መከራ አይበልጥም። እናት እኔንም አታ እሱንም አታ፣ በዛ ላይ በጣም ባህሪዋ በጣም የምትፈልገውን ነገር እንኳን መናገር የማትችል ልጅ ናት። እና ከአያት ጋር ነው የምትኖረው። እኔ በቃ ውስጤ በቃ ልክ አይደለም። አሁን ምን ያህል ጊዜ ሆነ ወደ አያቶቿ ከሄደች? 8 ወር ምናምን። 8 ወር? አዎ። ከዛም በኋላ ስራ የተለያየ ቦታ ለመገብቻለሁ። ግን ከ1 ወር ከ2 ወር በላይ መስራት አልችልም። አንድ ቦታ 1 ወር በቃ 1 ወር። ለምን? በጣም ነው የሚጨንቀኝ። በጣም እፈዛለሁ። በቃ ትኩረቴን መሰብሰብ እንትላለን እና ሰዎች ደግሞ ያ ነገር ያስደስታቸው። በቃ ለምን በቃ ከአእምሮዬ በፍጹም ልጄ ማውጣት አልችልም። እኔ የተሻለ ነገር እኔ አልበደልኩም፣ እኔ ንጹህ ሰው ነኝ፣ እኔ መልካም ነገር ይገጥመኛል ብሎ ሰው ዝም ብሎ ይወጣል። ልክ እንደኔ ብዙ ሴቶች አሉ። ምክንያቱም ሰውን ከበደለ ነው እንጂ ሰውን ካልበደለ ሁሌ ህይወቱ ስኬታማ ነው ትላለች እናቴ። እኔም ከትዳሬ ስወጣ እኔ እሱን አልበደልኩትም፣ የተሻለ ነገር ይገጥመኛል ብዬ ነው ያሰብኩት። ግን እንዳሰብኩት አይደለም ነገሮች የሆኑት። እና ብዙ ሰው ህይወቴ እንዲህ ይሆናል ብሎ በሚገምተው ሳይሆን በማይገምተው አቅጣጫ ሊሆን ይችላል። ተበድሎም ህይወት ላይ ይሳካለት ይችላል። ከምንም ነገር በላይ ደግሞ ልጅን ማጣት ከባድ ነው በጣም። ይህን ሁሉ አሳድጌ ከሷ ተለይቼ መኖር ለእኔ ምንም ትርጉም የለው። አሁን ትናፍቅሻለች በጣም። መቼ ነው ለመጨረሻ ጊዜ አወራሻት? 1 ሳምንት ምናምን። በደንብ አታወራኝም። ሪከርዱ አድርጌዋለሁ ስልኬ ላይ። ሳውራት ሪከርድ አደርጋታለሁ። ማውራትም አትችልም። ምክንያቱም ብሰማው አንተ እንትን ትላለህ። እኔ አሁን እንዲህ ብሎ መናገር ተጽዕኖ ውስጥ ናት ካልኩ ያው የሚፈንትን የሚለውን ነገር ስለማላቅ ነው ብዙ መናገር ማልፈልገው እንጂ እንድታናገረኝ ብዙ እንትን አይሉ የሚፈልጉ አይመስለኝም። ያው እሳቸው ከመሳሳትም ይመስለኛል እሷም አታውራኝ። እንግዲህ ያው እሷም እኮ ትናፍቃለች። እንግዲህ የሚገባኝ እሱ ነው። በጣም እናቷን ትናፍቃለች ብዬ አስባለሁ። አባቷንም እንደዛው። በጣም እንግዲህ እናንተ በየፊናችሁ እየኖራችሁ ነው አይደል? አንቺ እየኖርሽ ነው በፊናሽ፣ እሱም በፊናው እየኖረ ነው። አንድ ነገር ግን ምናልባት ዘንግታችኋል ብዬ አስባለሁ። እቺ ልጅ የእናንተ የሁለታችሁም ግዴታ ናት ብዬ አስባለሁ። እቺ ልጅ ማሳደግ በተሻለ፣ ለዛውም ማሳደግ ሲባል ያው በተሻለ ሰው ሊለያይ ይችላል፣ አብሮ ላይ ቀጥል ይችላል አይደል? ትዳር ሊፈርስ ይችላል። እናንተ ላይ እንደተከሰተው ማንም ሰው ላይ ይሄ ይከሰታል። ግን ከዛ በኋላ ልጅ የሚባል ነገር ካለ በመሀላችን እንዴት ነው ማድረግ ያለብን? ምንድነው እሱ ማድረግ ያለብን አይደለ? ልጅ ከተቻለ በጋራ ማሳደግ፣ ካልተቻለና መለየት ከመጣ ደግሞ በጋራ ውሳኔ። እናት ጋር ብታድግን የተሻለ አባት። አሁን እኔ ይሄ የህሊና ጉዳይ ነው ብዬ ስለማስብ ነው ይሄን የምናገረው። ይሄን ለሚያዩ ተመልካቾች ብዙ ጊዜ ያው ከእናት ጋር ልጅ ቢያድግ ሪኮመንድድ ነው፣ ይደገፋል ይባላል። እናት ሩሩ፣ አዎ ትክክል ነው።
እናት ምንም አይነት የማሳደግ በስነ ልቦናም ከጤናም ከብዙ ነገር አንጻር ብቁ ዝግጁ ካልሆነች ደግሞ አባት ጋር ሊያድግ ይችላል። ዋናው ስንት አባቶች እኮ አሉ አይደለም እንዴ ልጆቻቸውን መስዋዕትነት ከፍለው የሚያሳድጉ ብቻቸውን። በጣም ብዙ አባቶች አሉ፣ ብዙ እናቶችም አሉ ልጆቻቸውን መስዋዕትነት ከፍለው የሚያሳድጉ። ስለዚህ አሁን እናንተ አንቺም የራስሽን ነገር ላይ ነሽ እንግዲህ እናንቺ እንዳልሽኝ ደግሞ እሱም የራሱን ህይወት እየኖረ ከሆነ ልጃችሁ በመሃል አያት ጋር ያለችው ብለሽኛል። እንግዲህ እዛ ስታድግ እቺ ልጅ እናቷን አታ አባቷን አታ እንግዲህ ምን እየተሰማት እንደምታድግ አናውቅም። ስለዚህ እዚህ ነገር ላይ እናንተ ነበራችሁ መወሰን ያለባችሁ፣ ተነጋግራችሁ። ከዛ በኋላ ተነጋግራችኋል? ከዛ በኋላ አውርተሽዋል? አዎ ምንድነው እንደ መሄድ እፈልጋለሁ አልኩት። የተወሰነ ሳንቲም ነበረኝና ያው ደሞዜን ስልክ ከምገዛ ልጄም ይሻላል ብዬ ወሰንኩኝ እና ደወልኩለት። እንሄዳለን ብለኛል ለፋሲካ። ስትሄድ ቡቹን ሲወስዳት ቃል ገብተልኛል ስለው እኔ አልሄድም አለ። ከዛ እሺ አልኩትኝ። ቢያንስ እየደወልክ በየጊዜው እየደወልክ አውራት ሄደን እስከምናያት እኔ አንተ ሲመችክ ነው እኔ አብሬክ መሄድ የምችለው እንጂ ቦታውን እኔ አላውቀውም። ስለዚህ እየደወልክ አውራት ሲለው በሚመቸኝ ሰዓት አወራታለሁ አለኝ። ከዛ እኔ የምፈልገው እኔ እና እሱ እንደ ወንድም ሆነን በቃ የራስ አልፎ አልኮ ለማውራት ስለ ልጅቷ ቢያንስ እዚህ ሆና እሱ በጣም ምንም ያጣ አይደለም፣ አቅም አለው። እኔ ነኝ አይደል አቅም የሌለኝ። ግን ቢያንስ ከራሱ ጋር ቤት ተከራይቶ ልጁን ማኖር በሰራተኛ ይችላል። እሱ እኔን መርዳት የማይጠበቅ ከሆነ ቤተሰብም አለው። ግን ፈቃደኛ አይደለም። በዛን ሰዓት ልጄን እያገዛት ነበር ብለሻል። ወራዊ ፍርድ ቤት ያስቀመጠበትን ግዴታ እየተወጣ ነበር። ስለዚህ እሱ ይሄን እየተወጣልሽ ከሆነ አንቺ ደግሞ ስራ እየሰራሽ ከሆነ ያንን ነገር አብቃቅቶ መኖር ከብዶሽ ነው? በዛይ ባመመኝ ሰዓት ነው ነገሮች በኋላ ነው ያልኩት። ካመመኝ በቃ ባመመኝ ማለት ዳንኩ ካልሽኝ በኋላ ማለት ነው። ከዳንኩ በኋላ ማለት ነው። እሱ እኔ 5 ወር ቆይቼ ከእንትን ካልኩ በኋላ እኔ ለመኖር የፈለኩት ነገርኩ ሰርቼ የራሴን ስራ ሰርቼ ልጄን አኖራለሁ። 1-2 ወር የተወሰነ ነገር ሰርቼ ነው ያልኩት እና አልቻልኩም። ከወጣው በኋላ ማለት ከዳንኩም በኋላ አልቻልኩኝም። እግሬን እያመመኝ በደም ማለት የግል ስራ ላትሰሪ ትችያለሽ፣ ላይሞላ ይችላል። ተቀጥረሽ እየሰራሽ ነበር? አሁን እየሰራሽ ነው ተቀጥረሽ? አሁን ለጊዜው አቁሜያለሁ። 1-2 ወር። በምን የምትተዳደሪው? በቃ ደሞዜን በምወስድ ሰዓት አስቀምጣለሁ እንጂ ምንም ምግቤም መጥተም ከዛ ነው። ገባኝ። አሁን እየሰራሽ ነው? 1 ወር ከ15 ቀን 2 ወር ስራ ከጀመርሽ? ካቆምሽ እኮ በምን እየኖርሽ ነው? ደሞዜን 3 አስቀምጠዋል። ቆጥበሽ? የተወሰነ ቆጥባለሁ። ስለዚህ በሰራሽ ጀመር አልበላም። ቀኑ ሙሉ ስተኛ ነው ሙሉ ልጄን እያሰብኩኝ ውሃ ካለኝ የሆነ ቆሎ ካለ በቃ ስለምንም ነገር ስለምግብ እኔን አስጨንቀኝ። ቤት ውስጥ ያለውን ነገር ደግሞ በጣም እንትን ይላል እና እሱ ቢያንስ ሊያወራኝ እንኳን ፈቃደኛ አይደለም ስለ ልጅቷ ጉዳይ ስለምንም ነገር። ያው እሳቸው የሚያስፈልጋትን ነገር ይልካል፣ ይሉኛል፣ ያግዘኛል፣ በደንብ ይሉኛል። ከዛ ውጪ ግን ስለ ልጅቷ እንዴት ነው መሆን ያለባት ሄደሽ ያት ትናፍቂያታለሽ ወይ እኔ ናፍቃታለሁ አይልም። በቃ አንቺ አታውቂውም ቤታቸውን? የእናትየውን አላውቀውም። ከገጠር ነው እሳቸው ራሱ ወደዛ የገቡት በቅርብ ነው። በሆነ ኬስ ነው ወደዛ የገቡት እንጂ አላውቀውም። 200 ምናምን ኪሎ ሜትር ነው ከዚህ ከአዲስ አበባ። አሁን እንግዲህ ምናልባት 2 ነገሮች ታዩኛል። የመጀመሪያው ያው ልጅሽን የማሳደጉን አቅሙን ካለሽ ሰዎች ማግዘውሽ ይሁን ራስሽ ሰርተሽ ይሁን ልጅሽን ማሳደግ አጠገብሽ ማድረግ ስትፈልጊ 2 መንገዶችን መሄድ አለብሽ ብዬ አስባለሁ። እንግዲህ አሁን ሰተሻል በፈቃደኝነት ያው ገለልተኛ ቦታ ላይ እንድታድግ። እንግዲህ ህጉ ደግሞ ራሱን ችሎ የሚሄድበት መንገድ አለ። ወላጆች እያሉ በህይወት እያላችሁ አንቺም እሱ ለሶስተኛ ወገን አሳልፋችሁ የሰጣችሁበት መንገድ ይታያል። ከዛ ውጪ ግን በዋናነት አንቺ መጠየቅ ነው ያለብሽ። አሁን ጥያቄ ገና አላቀረብሽም፣ አልሄድሽም አይደለ? ገና በፍርድ ቤት አልከሰሽም፣ አላቀረብሽም፣ ልጄ ላሳድግም አላልሽም። ስለዚህ ይሄ ባለበት ሁኔታ እንግዲህ አላቅም ተመችቶሽ ወይ እሷ ዛት ያለችው እዛ ነው። ስለዚህ አያቶቿ ጋር ናት ትኑር። ይሄ የእናንተ ምርጫ ነው። እኔ እዛ ውስጥ አልገባም።
ግን አንቺ መጠየቅ ከፈለክሽና ደግሞ አይ ልጄን መጠየቅ አለብኝ ካልሽ በትይጂባቸው መንገዶች ሊኖሩ ይገባል። ገባሽ አይደለ? ስለዚህ የኢትዮጵያ ሕግ ባለሙያ ሴቶች ማህበር ብትሄጂ የተሻለ ነው ብዬ አስባለሁ። ያግዙሻል፣ እነሱ እንግዲህ መንገዱን ያሳዩሻል። ዋናነት ግን እኔ ከሁሉም በላይ መቅደም አለበት ብዬ የማስበው ደግሞ ልንገርሽ፣ አንቺ ደህና መሆን አለብሽ። እሺ አሁን ማለት እያደረግሽ ያለሽ ወይም እየሄድሽበት ያለው መንገድ ይሄ ጭንቀቱ፣ እሷን ማሰቡ ስራ እንዳልሰራ አድርጎኛል ስላልሽኝ ገባሽ? በብዙ መልኩ ቁጭ ብዬ ነው መስራት ብቻ ሳይሆን መብላት። አዎ ይሄ በጣም አስቸኳይ የሆነ እገዛ የሚያስፈልገው ነጥብ ነው። እሺ አንቺ ደህና ስትሆኝ ነው ልጅሽን ማሳደግ የምትችይው። አንቺ ጥሩ እናት መሆን የምትችይው ደህና ስትሆኝ፣ ስሜትሽ ደህና ሲሆን ማለት ነው። እሺ እኔ ደግሞ ስሜትሽ ደህና እንዲሆን አግዝሻለሁ። እሺ ባለሙያ መድበድሻለሁ። እነዚህ ያሳለፍሻቸው የህይወት መንገዶች ምናልባት ለኔ ያልነገርሽውን ዋቴቨር ሁሉም ነገሮች መፍትሄ አላቸው። እሺ እኔ ሁሉም ችግር እያንዳንዱ ችግር መፍትሄ አለው ብዬ አስባለሁ። ስለዚህ ባለሙያ መድብልሻለሁ። ከባለሙያ ጋር በግልጽ አውሪ። እሺ ያለውን መንገድ የመፍትሄ መንገድ ያሳዩሻል። እሺ በእርግጠኝነት ይሄ በህይወትሽ ላይ ትልቅ ጥቅም አለው፣ ያግዝሻል። ነገ በቃ እንኳን ይሄን ውሳኔ ወሰንኩ ትያለሽ። እሺ የምመድብልሽን ባለሙያ በነፃ እንድታገኝ እናደርጋለን። እኛ የባለሙያዎች በሰዓት ነው የሚያስከፍሉን፣ ግን እኛ በነፃ አንቺን አገልግሎት እንድታገኝ እናደርጋለን፣ ማገዝ ስለምንፈልግ ማለት ነው። ከዛ በኋላ ነገሮችን የምታይበት መንገድ ይቀየራል። እሺ እንዴት ነው ራሴን ሰርቼ መለወጥ ያለብኝ፣ እንዴት ነው ነገሮችን መቀየር ያለብኝ የሚለው ነገር ይስተካከላል። እሺ አሁን ላይ ማንም ሰው መጥቶ የሆነ ነገር ቢያደርግልሽ፣ እውነቴን ነው የምነግርሽ፣ የሆነ ነገር ቢያደርግልሽ፣ የሆነ ገንዘብ ቢሰጥሽ ምናምን አንቺ ላትለውጪ ትችያለሽ፣ ከዛ ስሜት ላትወጪ ትችያለሽ። አሁን የሚታይሽ ጭፍን ያለው ነገር ነው። ደኮ አው የሆነ ገንዘብ እኮ ባገኝ በቃ እዚህ ጋር የሆነች ነገር በከፍት ልጄ ትመጣለች። ኖ አንቺ መጀመሪያ ደህና መሆን መቻል አለብሽ፣ ያንን ነገር ከፍቶ ለመስራት። ከዛ ስሜት መውጣት መቻል አለብሽ፣ ከዛ ህመም፣ ከዛ ስቃይ፣ ይሄ እንቅልፍ ከነሳሽ ነገር መውጣት መቻል አለብሽ። እሺ ስለዚህ በዚህ አግዝሻለሁ እኔ። እሺ እንደው ምን እንማር ካንቺ ታሪክ? እንግዲህ አሌክስ ያው ይማሩ ከኔ ታሪክ ብዙ ሰዎች እንደው በመፋታት በእንደዚህ አይነት ዩኒቨርሲቲ ነበረ ቅድም ዛም ቢሆን ቁጭ ብለንና እስኪ ንገሪኝ፣ ምን እንማር ካንቺ? ምን እንውሰድ? ትዳር ላይ ያለን ቀላል የሚመስለን ነገር አለ። ትዳር ላይ እያለን ወንድ ቺት አደረገብን ብለን ልንናደድ ወይም ህይወት ትዳራችን ልክ እንደኔ ትዳራችን ልንበትን እንችላለን። ከትዳራችን በላይ ግን የምንኖርለት ልጅ የሚባል ነገር አለ እና ለልጅ ሲባል ሰው የሚወስነውን ውሳኔ ቆም ብሎ እኔ የሚገርምህ ልክ እሷን እናቷ ሰጥቼ ስመጣ ከዚህ በኋላ አትወስጃትም ሲል የተሰማኝ ስሜት አለ። ማንም ሰው ያ ስሜት ባይሰማው ምንም ነገር የሌለክ ባዶ የምትሆን ነው የሚመስልክ እና ሰው ቆም ብሎ ዳርን ከመበተን በፊት ምናልባት እኔ ትዕግስት አጥቼ ሊሆን ይችላል፣ ወይንም እኔ የማማክረው ሰው ስለሌለኝ ይሆናል እንጂ ሰዎችን በድፍረት ወንድሙም ጋር መጥቼ ይሄው እኔ ደፋር ስላልሆንኩ ነው እንጂ ይሄው ይሄ ሪከርድ አለ፣ ወንድምህን መልሰው ልጃችን ለእኔ ለእሱ ሳትል በቃ እውነተኛ እሱ በትክክል የሚያስብ ሰው ስለሆነ ደፋር ብሆን እሱንም ቢሆን ደፍሬ ማናገር የምችል ጠንካራ ሴት ነው። ትዳር አይበተንም። ይሁን ያ አይቆጨኝ መበተኑ አይደለም፣ ግን ልጅ ማጣቱ ነው። በትዳር ፍቺ ምክንያት ልጅ ማጣት ከባድ ህመም ነው። ሰው ትዳሩን ሲፈታ ትዳሩን ብቻ አይደለም የሚያጣው፣ ልጁንም ያጣል። ያለውንም ነገር እንደኔ ሊያጣ ይችላል። ስለዚህ ያለውን ሁሉ አማራጭ ተጠቅሞ እኔ ቢያንስ ዳኛ እንኳን በሽማግሌ እንኳን ነገራችሁ ይታይ ሲል አይሆንም ነው ያልኩት። ምክንያቱም ግራና ቀኝ ወይ ሰው ስለ ህይወቱ አላስተማረኝም፣ ምንም ሰው እንደዚህ አይደለም ብሎ ያለኝ ሰው አልነበረም በወቅቱ። በራሴ ወሰንኩ፣ በራሴ ጨረስኩ። ያ ነገር ዋጋ አስከፍሎኛል። ቢያንስ ገብቼ ልጄሽ ሰጥቼ እየታጠበችበትን ውሃ እንኳን ለመድፋት ምን ያህል እንደከበደኝ በቃ ልጄን ነገ መልሼ ማላገኛት ያክል ነው የሚሰማኝና ማንም ሰው እንደኔ እንዲሆን አልፈልግም። አሁንም ደግሞ ይሄን ስናገር እኔ ነገሮች ባይስተካከሉ ይሄን ነገር ስታይ እንኳን ልጄ ምን ያህል እንደምወዳት
ምን ያህል ለእሷ እንደተሰቃየው ይሄን ቪዲዮ ስታይ እንድታውቅ በቃ በጣም ነው ልጄን የምወዳት። አይዞሽ ነገ መልካም ነው። እሺ ነገ ጥሩ ቀን ይመጣል። በነገራችን ላይ እኔ የልጅሽም አባት በዚህ ላይ ያግዝሻል ብዬ አስባለሁ። አንቺ ጥሩ እናት፣ አንቺ ጥሩ በስነ ልቦናው ደረጃ እንዳልኩሽ ሁላችንም እንጎዳለን። እሺ ሁላችንም ህመም አለን። ያንን ነገር አክመሽ አንቺ አሪፍ ነገር ላይ ብትሆኚ እሱም ለልጃችሁ ደህንነት ይሄን ውሳኔ አይወስንም ብዬ አላስብም እውነት ለመናገርና በዚህ ደረጃ ያግዝሻል ብዬ አስባለሁ። ማለት አሁን ስትመጪ እንግዲህ ያው ቅድም እንዳልሽው ሰው የሚማርበት ብሌም እያደረግሽ አይደለም፣ ማንንም ሰው እየወቀስሽም ስላልሆነም ጭምር ነው የምለውና ራስሽን ነው በለዚህ ጉዳይ ተጠያቂ የሚያደርግሽው። ስለዚህ ምናልባት እሱም ያግዝሻል ብዬ አስባለሁኝ። ግን እንደው አንድ ጥያቄ ባነሳልሽ ደስ ይለኛል። እንግዲህ ስትኖሩ አብራችሁ ስትኖሩ በመሃል መቼም በትዳር ውስጥ ግጭት ሊፈጠር ይችላል፣ አለመግባባቶች ሊመጡ ይችላሉ፣ ይሁን የሚያነጋግሩን ነገሮች አይጠፉም ብዬ አስባለሁ። ግን አንቺ እንደሚስት ጥሩ ሚስት ነበርኩ፣ የሚገባኝን ነገር በእኔ አድርጌያለሁ፣ ይሄ ከኔ አቅም በላይ ስለሆነ ነው የተፈጠረው ትያለሽ? አዎ ይሄንን እንኳን እኔ ራሱም ይላል ምድር ላይ እኔ በራሴ እንትን ነው። አንተ ሰው የቤተሰቡን ነው እንትን ነው ስሪት ነው ከቤተሰቦቼ ያየሁትን ነው። በጣም በስርዓት በጣም ደስተኛ ህይወት ነበረ እየኖረ ያለው። ግን ያው በጣም ታጋሽነቴ የበዛ ነበረ። በጣም ዝም እላለሁ ነገሮችን አይቶ ማለፍ እና በቃ እኔ እግዚአብሔር ነገሮችን ከዛሬ ነገ ይቀይራል የሚል ነገር ነበረ። ግን እየታመምኩ መጣሁ። ሰውነቴ በጣም ይጨምራል እና ሐኪም ቤት ስሄድ ሰው ተስማምቶ ሊሆን ይችላል። ጭንቀት ነው፣ አልተኛም፣ ግፊቴ በጣም ኦቨር ነው፣ ሰውነቴ ከእለት እለት ይጨምራል እና በጣም እየተሰቃየሁ ስመጣ ነው ይሄን ውሳኔ ወሰንኩት። በጣም ጠልቼውም አይደለም እና እንደዚህ ተለይቼው ራሱ ምናልባት የኔ መልካምነት ታይቶት ተለውጦ ተጸጽቶ አብረን ልጄን በማሳድግበት ወቅት ራሱ እርግጠኛ ሆኜ ማስበው እሱ ተጸጽቶ ይመለሳል የሚል ነገር ነበረ። ምክንያቱም በፍጹም እኔ አሁን ምንም ተዳሪ ላይ የበደልኩት ነገር ስለሌለ ማለት ነው እና እኔ በጣም ለሱ ጥሩ ራሱም ያውቃል። ምንም የሚቆጨኝ ይሄን ባረኩ ምለው ነገር የለም። የሚቆጨኝ ያው አለመናገርና የበዛ እላፊ ትግስቴ ነው። አይዞሽ ጠንካራ ሁኚ። ይሄ ቀን ያልፋል። እሺ ይሄ ቀን አልፎ እንደዚህ ያለቀሽበት፣ ያዘንሽበት፣ የተጎዳሽበት፣ የተሰበርሽበት ቀን አልፎ ነገ ጥሩ ቀን ይመጣል። እሺ ተስፋ እንዳትቆርጪ። እሺ አመሰግናለሁ። አመሰግናለሁ። እንግዲህ ተመልካቾቻችን በድጋሚ እንግዲህ ከዚህ ታሪክ ጋር በተያያዘ በሌላኛው ቀን ተገናኝተናል። ታሪኩን እንደተከታተላችሁት ነው። እህታችን እንግዲህ ጥያቄዎቿን እናንተ በተከታተላችሁት መልኩ በዚህ መልኩ አድርሳለች ማለት ነው። እንግዲህ በእርግጥ ይሄ ታሪክ መቅረብ ከነበረበት ጊዜ በጣም ዘግይቷል። ምክንያቱም ያው እዚህ ታሪክ ላይ የተገለጹትን አካላት ለማግኘት ሙከራ በማድረግ ሂደት ውስጥ ስለነበረ ነው። በተለይ ደግሞ የህፃኗን አባት ለማግኘት ከፍተኛ ሙከራዎችን አደረግን፣ ተደጋጋሚ ስልኮችን ደወልን። ሆኖም ግን ከሀገር ውጪ እንዳለ ነው እሷም የነገረችን፣ በስራ ምክንያት ማለት ነው። አይ ቲንክ ወደ ጅቡቲ እንደዚህ አካባቢ እንደሆነ ነው የነገረችን። ግን እዚህ ታሪክ ላይ በዋናነት እሷም የገለጸችው ምንድነው ታዳጊዋ ህፃን ልጅ ያለችበት ቦታ አያቷ ጋር እንደሆነ ወይም የአባቷ እናት ጋር እንደሆነ ገልጻልን ነበር። ስለዚህ እሳቸው ጋር ብንደውል ደግሞ የተሻለ ስለ ጉዳዩ ጠለቅ ያለ ግንዛቤም ስላላቸውና ልጅቷንም እሳቸው እያሳደጉ ስለሆነ እንግዲህ ከእሳቸው የተሻለ ምላሽ እናገኛለን በማለት እንግዲህ ወደ እሳቸው ጋር እደውላለሁ ማለት ነው። ከዛ በኋላ እንግዲህ ከእሳቸው ጋር የሚኖረንን ቆይታ ተከታትለን ተመልሰን እንገናኛለን ማለት ነው። ሄሎ። አቤት። ጤና ይስጥልኝ። ጤና ይስጥልን። ማን ልበል? ወይዘሮ መቅደስ። አቤት። ሰላም ኖት? እንዴት ኖት? ደህና ነኝ። ደህና ናችሁ? ማን ልበል? እሺ ደህና ነኝ። እኔ አለምሰገድ እባላለሁ። አለም። አዎ ጋዜጠኛ ነኝ። በአንድ ጉዳይ ላይ አንድ ጥያቄ ልጠይቅዎት ነው ወደ እርስዎ የደወልኩትኝ። አስረስ የምትባል እህት ወይም ኪያ የምትባል
እኔ ጋር መታ ነበርና በዚህ ከልጅ ጋር በተያያዘ አንድ ሐሳብ አንስታ ነበርና የልጆት እንግዲህ የቀድሞ ባለቤት እንደነበረች ነው የነገረችን እና ህፃኗ ልጅ እርሶ ጋር ናት? አዎ እኔ ጋር ናት። ደህና ናት? ሁሉ ሰላም ነው? ደህና ናት። በጣም ጥሩ። እንግዲህ በእርግጥ በዋናነት እኔ ማውራት ፈልጌ የነበረው ልጆትን ነበረ። ስልኩም ቢያለኝ ስልኩ አልሰራ አለኝ የልጆት አሁን ምንድነው እሷ እንደ ሐሳብ ያነሳችው ነገር እንግዲህ ልጄ ያው ባደራ ለሳቸው ሰጥቼ ነበረ የሆነ ወቅት ላይ ትንሽ ከባድ ነገር ውስጥ ሲሆን ሰጠኋቸውና እንግዲህ ያው መልሼ እንደምወስድ ነግሬያቸው ነበር። ከዛ በኋላ ግን አልተገጣጠመም። አሁን ግን ዋናው ነገር ልጄን ማየትም አልቻልኩም ማግኘትም አልቻልኩም የሚል ነገር ነው ያነሳችውና እንደው ያገናኙታል እናትና ልጅ እንዲገናኙ እንደው እርሶ የበኩሎትን እያደረጉ ነው? እኔ በኔ በኩል ምንም የጎደለ የለም። ድሮም እኔ ስጭኝ ያላልኳትም ያስያቅታና ያመጣቻት እንጂ የለም እንኳንም እኮ አሁን ልንገርህና ማለት ነው። እሺ ወሬ ማብዛት ታሪክ የለውም። እሷ ልጅቱ ማለት ነው በምርጫዋ መኖር የምትችልነት እንጂ የምታስገድዳት አይደለም። ግን ራሷን ያመመኝ ነው መህር ታልፈልግ አዲስ አበባ ድረስ በዛ በከፋ ጊዜ ወሰደ ሀጅ ያመጣኋት። እኔ እንደውም ለምን መሰለህ ወሰርኳት ማለት ነው። እኔ በሰው ሀገር ብዙ ታሪኮች ብዙ ነገሮችን ብዙ ወላጅን እያጡ ጎዳና ሲወጡ ለባዳት ሲሰጡ እንዳልሆነ ሲሆኑ ስለማይ ማለት ነው ብዙ ሀገር አይቻለሁ። እንዴት እኔ ያለው እሱ ሹፌር ነው እሷ እንግዲህ አንድ ሊማሳደግ ታቃታት እኔ በወስዳት ምን ቸግሮኝ ልጅቱ ራሷ በኋላ ተበደልኳትም ምንም ታልኳት ምርጫዋን ተወስዳለች ብዬ ነው። አሁን ታሪክ የምታበዛው ምን ሆነ አንተ? ኧረ እኔ ምንም አይደለም። እኔ ፕሮግራም ነው የምሰራው የኔ እናት እንደዚህ በቤተሰብ መካከል የሚፈጠሩ ግጭቶችና ለመግባባቶችን በባለሙያ ታግዘው ሰዎች ችግሮቻቸውን እንዲፈቱ አስተማሪ ታሪኮችን ለህዝቦች በማድረስ ለማህበረሰቡ ግንዛቤ መፍጠር ላይ ነው የምሰራው። ምንም አይደለም አላውቃትም። ገለልተኛ ሰው ነኝ። እዮሃ ሚዲያ የሚባል ፕሮግራም አለ ቻናል አለ እዮሃ ሚዲያ የሚባል እሱ ላይ ነው ፕሮግራሞችን የምሰራው ነኝ እና እሷ ደግሞ ማለት ነው እንደው መጣያቶ ማለት ነው ልጁ ልንገርህና እሷ ላነሳችው ነገር ወንድሞቹ ጋር አዲስ አበባ አሉ ወንድሞቹ ራሳቸውን የቻሉ ወንዶች ናቸው። አሁን እኔ ጠበል ገባለሁ ውሰድልኝ ትለዋለች። ከዛ እናቴ ተምትመጣ ድረስ ለአንድ ወር ተቀመጥ ብሎ ቢል እንግዲህ 4 ልጆች አለ ያቺ ቤት ያለችው ምራት ናት። እኔ 4 ልጆች ውስጥ ምን አርጌ ይቀበላለሁ አለ። ደግሞ አንደኛውን ወንድሙን እስከምትመጣ ድረስ ለ4 ቀን ውሰድልኝ አለ። እኔ እቺ ልጅ ወይ ብትወዲቅ አንድ ነገር ብትሆን መቀያይ ይመጣል አለ። እኔ ተዛ ቤት የጥምቀት ሁኑዬ እሄዳለሁ ያልኩትን እንግዲህ እቺ ልጅ እኔ እውነቴን ነው የምልህ እኔ እሷንም አንድ ቀን እንደወለደች አንድ ቀን ደግሞ አይቻታለሁ ምንዋን ልኳን አላውቅም። ተዛ አሁን እቺ ሰው እሷ ደግሞ ልንገርህና እናት የላትም አባት የላትም ከዘመድ አትግባባም ነው የተባለው። አሁን እቺ ሰው ታማ ብትሞት እውነቴን ነው የምልህ ታማ ብትሞት ይቺ ልጅ ያልሆነ ቦታ ሄዳ ተቀረቀረች መመለሻው መከራ ነው። ልጅም ያማድረኛል ብዬ እያመመኝ መርፌን ታልጨርስ ልክ ጥር 6 ሄርኩልህ ጥር 6 እዛው አዲስ አበባ ገባው። እሺ ጥር 7 ማለት ነው ልክ ጥር 6 አመቷ ሆኖ ጥር 7 ጠዋት 3 ሰዓት ላይ ነው አምጥታ እንደ ውሻ ወርውራት የሄደችው። እንዳልሆነ ሆና ምን ብዬ ልንገርህ እኔ ታሳድጌ ኖርኩት ወንድኔ ነው ስለ ሴት ልጅ እንትን አላውቅም። እዛው አዲስ አበባ ቆየሁልህና እንጂ በቃ ጸጉሯን መስራት አትችይም እናቴ ብሎ ልጁ በቃ ጸጉሯ ሁሉ ብን ብሎልህ እንኳን በእናት እጃለህ ምን አትመስልም ልጁ ላጨና ሰጠኝ። አሁን ደህና ሆና ትምህርት ቤት ማስገብቻት ህፃናት ሞያ እየተማረች ነው። እሷ እንዳውም ልንገርህ ግን እንዳው አንተ ላነሳኸው ብነግርህ ተነግሮ ያቅርም ልጅቱ ማለት ነው ንገሪ ምን እኔ እናቴ በእንትን በሱቅ እንጀራ ነው ደረቁን እየሰጠችኝ። አሁን ራሱ ነው ወጥ የለመደችው ልንገርህና ደረቁን እንጀራ የሰጠችኝ። እኔ ክያ እናቴ አይደለችም እሷ ተጎረምሳ ጋር ነው የምትውለው። ተጎረምሳ ጋር መብላት መጠጣት ነው የምትውለው። ውሽሞቿ ብዙ ናቸው።
እኔን ውጪ እያለች ትመታኛለች አልጋ ላይ ትትሸፉ ላይ ገለጥ ብዬ ሳያት ልንገርህና ማለት ነው የሚያደርጉትን ጠቅላላ ታሳየኛለች ልንገርህና ማለት ነው እና አሁን መቀባጥረው ምን ማለት ፈልጋ ነው እንግዲህ ያው እንዳሉት እርሶም መቼም ልጅም ቢሆን ልጅ ነውና እሷ አደራውትን እየተወጡ ነው እንግዲህ ያው በተሰጠው መሰረት እሷም አንስታለሽ በርግጥ ጸበል ሊሄድ ስል ለአንድ ወር ጠብቁልኝ አልኩኝ ከዛ በኋላ ግን ከአንድ ወር በኋላ ካልመጣሽ ያው ልጅሽን አታገኝም የሚል ነገር ነግረውኛል ይሄ ውሸቷን ነው ይሄ ልንገርህ እኔ ሳልሆን ምራቴ ያለች ሌላ ጎረቤቶች አሉ የፈላ ቡና እንኳን አልጠጣችም እንደውሻ ነው ወርውራት የሄደችው ወስዳለሁ አልወስድም ያለችው ነገር የለም አሁን ደግሞ ነው የምልህ ልጅቱ አሁን ቀር 6 አመቷ ነው ምርጫዋ ነው ልጅቱ ምርጫዋ ነው እንጂ በግዳጅ የሚሆን ነገር የለም አዎ እኛም እንደ እውነት ለመናገር ያው ይሄ ቤት ያው የባለሙያዎች ቤት ነው እንደ ገለልተኛ ነው ነገሮችን ማየት የምንፈልገውና ልጆች ያው በምርጫቸው ያው ህጉም ደግሞ የሚያስቀምጠው ነገር አለ በስንት አመት ላይ መምረጥ አለባቸው ዋናው ግን ትልቁ ነገር እኔ የምፈልገው ምንድነው ልጅቷ በተሻለ ሁኔታ ማደጓ ነው የሚያሳስበው ማሳሰብ ያለበት አሁን የግል የወላጆቿ ጉዳይ ሳይሆን ልጅቷ እንዴት ባለ ሁኔታ ማደግ እርሶ በትክክል እያሳደጉ ከሆነ ይሄም አንድ በጣም ትልቅ ነገር ነው ሊመሰገንም ነው የሚገባው አለ እንግዲህ ልንገርህና ማለት ነው ወተት እርግጥ እዚህ አይገኝም ወተትም እንትን አይላትም የ9 ብር ማር ነው የገዛሁላት 10 ብርጭቆ 3000 10 ብርጭቆ 3000 10 ብርጭቆ 3000 ከመጣች ወተት ብቻ አልተቆናጠርኩላትም እሷ በመቀባጥረው አይደለም ልንገርህ እሷ 99 መቀባጠር ልጅቱን ስር ልታሳጣን ነው ልንገርህና ደግሞ ማለት ነው አንድ ነገር ልንገርህ የኔ ልጅ አዎ ልጅ ማንን መስሎ የሚያድገው መጀመሪያ ቤቱን ነው አይደል እንዴ የቤተሰብን ነው አይደል ይዞ የሚያድግ ወጣ ሲል ደግሞ የጎረቤት ነው እኔ ብትወስዳት እኮ እኔ ምንም አልጎዳም ግን ልጅቱ በኋላ ህይወቷ ይበላሻል በቃ ልንገርህ ባጭሩ እሺ በቃ ሌላ አዎ እኔ እንግዲህ ቅድምም እንደነገርኩት እኔ ገለልተኛ ነኝ እኔም ተመልካቾች አሁን ይሄን ፕሮግራም የሚያዩ ተመልካቾችም ግልጽ እንዲሆንላቸውም ስለፈለኩ ምክንያቱም እሷ መታ የሷን ሐሳብ ስለሰማሁኝ እንደ ገለልተኝነት ደግሞ በእናንተ በኩል ያለው ሐሳብ ምንድነው የሚለውን መስማት ለእኔም ተመልካቾቼም እንድንረዳው ያክል ነውና በደንብ ነው እያስረዱኝ ያሉት በደንብ ነው በዚህ እንግዲህ አዎ ተመልካቾችም እንግዲህ ይሄን ሲሰሙ የእርሶን ሐሳብ ሲሰሙ ደግሞ እንግዲህ የየራሳቸውን ሐሳብ ይወስዳሉ ብዬ አስባለሁ ግን ትልቁ ነገር አሁን በዋናነት እሷ በመጨረሻ የሚያነሳችው ነገር ምንድን ነበር መሰሎት ያው ልጅ ጠይቂያታለሁ እኔ በነገራችን ላይ ልጅ በልጅ ላሳድግ ብቻ ተብሎ በፍቅር ማለት ፍቅር ስላለን ብቻ ልጅ የሚያስፈልጉት ብዙ ነገሮች አሉ ልጅን ለማሳደግ ከፍቅር በተጨማሪ ፍቅር አንዱ ነገር ግን ከዛ ውጪ የሚያስፈልጉ በጣም ብዙ ነገሮች አሉና ለዛ ዝግጁ ነሽ ወይ የሚል ጥያቄ ማንስቼላት ነበርና ያው በአንዳንድ ነገር ለዛም ዝግጁ እንዳልሆነች የተረዳውበት መንገድ አለ ግን ትልቁ ነገር ምንድነው አሁን ዋናው ነገር መቼም እርሶም የልጆት ልጅ ኩርት ብላ ከእድሜያቸውቿ በታች ሳትሆን እንድታድግ ነው የሚፈልጉት ብዬ አስባለሁኝና እንደው ወላጅ ደግሞ ወላጅ ነው መቼም ተፍቆ አይጣልም ማለት ተቆርጦ አይጣልም ስለዚህ እኔ እንዴት ብሎ አዎ ስለዚህ ምን አስብ ያለው እኔ አሁን እሷን በባለሙያ እዚህ እንድትታገዝ አደርጋለሁኝ በባለሙያ ያው ያሳለፈችው ሴትም ስለሆነች ያው ማናችንም እንደምንጎዳው እሷም መቼም የጉዳት ጊዜን አሳልፋለች ብዬ አስባለሁና እሷን በባለሙያ ደግሞ ልንገርህና ማለት ነው እሺ የተፋቱት በምን እንደሆነ ታውቃለህ ልጁ ሹፌር ነው በቃ ልጅ ነው እሷ ትልቅ ናት ገባህ አይደል ዝም ብሎ እዛ ሻይ ቡና በረንዳ ደርድራ ነው ያገባት አሁን ተዛ ምንም ልጅ የለኝም ብሎ እሱ አንድ ልጅ አለው እኔ አግብቻለሁ ሲለኝ በቃ ልጅህን እንዳትደብቅ ልጅ አለ ይበላት ተወደደ ትግባት አልወደደ ትተው አልኩት አሁን እንደዛ ሲል ያው ነገራል ሊመውለዱን ታውቃለች ሲኖሩልህ 5 አመት እንደኖሩ ልጇን እህቴ ናት እያለች አብራታ ኖራታለች ገባ እሷ ናት አዎ ቆይ ልንገርህ ተፋቱበት ታዛ እህቴ ናት ትለዋለች እህቴ ናት እናታችን ሞታ ነኝ ያሳደኳት እያለች ልጁ ያው ሹፌር ነው ብታይ ልጅ ነው በቃ ምንም አያውቅም የዋህ ነው ምንም ነገር አያውቅም አሁን ተዛ ሲኖሩ እሱን የሚያውቅ ለቅዱስ ዮሐንስ አሁን 3 አመቱ ቅዱስ ዮሐንስ አለፈልህ ምሳ ምግብ ይዞት ይመጣል የኔ ልጅ ቤቱ አሁን ተዛ እንደነሽ ደህና ነሽ እናትሽ ደህና ናት ወይ ይላል
እንዴ እህቷ ናት እንጂ እናቷ ናት እንዴ እለዋለሁ እኔ ልጅ እንዴ አንተ አታውቅም እንዴ ልጇ ናት እኮ ይሄ ብቻ ነው እንደሚገርምህ ሌላም እኮ አንድ ወልዳ አባቷ ጋር ነው ያለችው ይቺ እሷ ጋር ናት ይለዋል። አሁን እንግዲህ በዛ እንደዚህ በዚህ እንግዲህ ተጣልተዋል መሰለኝ ለኔ ነገራት አልዋሽህም ምን ለኔ ነገረኝ ልጄ እሺ አንተ መውለዱን ትውለድ ፍሬ ነው ጥሩ ነው እሷ ልጅ የለኝም ብላ አንተን ያገባችህ ምን አስባ ነው ይቺ ነገም ተነጎዳ ሚስት አትሆንም። አሁን ለምሳሌ እህቴ ናት አለ ገንዘብ ማፍራት ይመጣል መሞት አለ ልጄና ልትል ነው እህቴ ያልኩት እና ምን ይሻለኛል አለ እንግዲህ ምርጫህን ወሰድ አልኩት። በዛ ተጨቃጨቁ በቃ ተጨቃጨቁልህ። እኔ መጨረሻ ላይ ማለት ነው እኔ አሁን እድሜዬ 65 ነው በቃ ፍታት ነው ያልኩት ልንገርህና መጨረሻ ወይ ትመንህ ልጅ አለ ይተዋልና ታላመነኝ ፍታት አንተንም ገላሽ እንት ቤት ተከታለች እኔ አንተን ፍለጋ አልመጣም አልኩት። አሁን በቃ ዲብቅ አደረገኝ። በኋላ መጨረሻ ላይ አመናቸው። አሁን ልጅቱ 8ኛ ክፍል ታለች 6 አመቷ ነው 8ኛ ክፍል ታለች አሁን 5 ልጅቱ እንደገና አሁንም ሌላ አላት። በዚህ መልኩ ተፋቱ ፍርድ ቤት ቆሙ ስንት አደረገኝ ተፋቱ። ደሞ ተቆራጭም ሲያደርግላት ልጅቱ ራሷ ትናገራለች ግን ሩቅ ናት ምን ያደርጋል ልጅቱ ልንገርህ የ14 አመት ልጅ አይናገርም። ብር ሲልክላት የምታደርገው ለሱሪ ለልብስቲክ ደሞ ለስጋ ለልጅቱ ምንም የምታደርግላት ነገር የለም። ልጅቱም ትናገራለች። አሁን እንደዛ ሆነ ፈታት። እሱም ተዛው ወዲህ ሚስት አላገባም ተቆራጭም እያደረገ ምን እያለ እና ይውሰድልኝ አለች። ሰው ዛሬ እንኳን የራሱን ዘር ቀርቶ ማንንም ይሰበስባል አይደል? እኔ እንግዲህ በበኩሌ አሁን ያው እንዳይቆጥርብህ ችግር የለም በበኩሌ እያስተማርኩ ነው። በአመት 2 ጊዜ ነው ክፍያ ያለው የህፃናት መወያ በየ6 ወሩ 300 ብር እያስተማርኳት ነው። ይሄው ልጅቱም አጠገቤ ነው ያለችው። እሺ የኔ እናት እና እሷ አሁን መቀባጠሩ አይጠቅማትም። ስትፈልግ ወስዲያ ስትፈልግ ደግሞ አምጥታ 65 አመቴ ነው 65 አመቴ አሁን ነሐሴ ያለፈ 6 ወንድ ልጅ አለኝ። አንዱ ውጭ ነው ያለው አንዱ ጅማ ነው አባቷ ጅቡቲ ነው። ሁለቱ አንዱ ደግሞ የግል ስራ አለው እንዴት የመሰለ ቤት ኑሮ አለው። እሷ ዝም ብላ እንደሷው ቀውላላ መለመኛ ልታደርጋት ነው። መናገር የማልፈልገውን ግን አናገረች። ግድ የለም እናቴ እንደዚህ እናድርግ። በጣም ነው የማመሰግነው እውነት እንደ እናት ያው እያደረጉ ያለውን ነገር። አሁን ትልቁ ነገር ግን ምንድነው መቼም እኔም ይሄንን የሚያዩ ተመልካቾቻችንም የኔንም የርሶንም የሷንም ሐሳብ ሰሙ አይደለ? አሁን ሁሉም የራሱን ግምት ይወስዳል። ትልቁ ነገር ምንድነው ቅድምም ብለውኛል እርሶም ጠቀስ አድርገውኛል። አሁን እኛ ወደ መፍትሄ ነው የምንሄደው መፍትሄ ነው የምንፈልገው። ስለዚህ ልጅቷ እዛው ባለችበት ማደጉ ላይ ምናምን አይደለም እንግዲህ ጥያቄው ያለው መጠየቅ ላይ ከሆነ እንግዲህ ምናልባት በስልክም እሷ ራሷን አሁን ያው መቼም ምንም ክፉ ብትሆን አይደል ምንም ክፉ ብትሆን እናት ናት ምንም ክፉ ቢሆን አባት ነው። ስለዚህ አሁን እነዚህ ሰዎች እንዴት አድርገን እናገናኛቸው የሚለውን እንደው ወደፊት በደንብ ሰፋ ባለ ሁኔታ ብንነጋገር በጣም ደስ ይለኛል። ከርሶም ጋር ብቻም ሳይሆን ደግሞ ልጆትም ያው አሁን መንገድ ላይ እንግዲህ ጅቡቲ ነው እሱም ሲመጣ በነገራችን ላይ በጣም ደጋግሜ ደውዬ ስልኩም አስቸግሮ መልእክትም አስቀምጬለታለሁኝ እና ሲያየው ይደውልልኛል ብዬ አስባለሁ። የሱን ምላሽ ባገኝ ያው በጣም ደስ ስለሚለኝና እንዳሉት ምርሶም እቺ ልጅ በጥሩ ሁኔታ በጥሩ ስብዕና ማደግ ስላለባት ይሄንን እንግዲህ ባለ ታሪካችንም ትረዳለች ብዬ አስባለሁ። እንኪያም ትረዳለች ብዬ አስባለሁ። ምክንያቱም እሷም በመሃል በርግጥ አንድ ነገር ብላይ ነበር። እኔ አሌክስ እዚህ ላይ አሁን መንገርም አልፈልግክ ያው ያሳለፍኩት ታሪክ አለ ብላኝ ምናልባት ከዚህ ጋር የተያያዘ ነው ብዬ አስባለሁ። ግን አሁን ትልቁ ነገር ነጋችንን ጥሩ ማድረግ ነው ዋናው አላማችን። ስለዚህ ልጆቹን ህፃኗን እንግዲህ ከእናቷ ጋር ያሰቡት ነገር ይኖራል ብዬ አስባለሁ። እንግዲህ በስልክ ማገናኘት ሊሆን ይችላል። እንዴ ተደወለ ሁሉ ጊዜ ያገኘቻት ነው በስልክ ብላኛለች። እኔ ማግኘት ያገናኙኛል በስልክ ብላለች። እንግዲህ አሁን እሷ በአካል ማየቱ በአካል የመነፋፈቁ ነገር ያው በእናት አይደል ያለው ነው እንደምትለው አሁን አይ ጥያቄ ያው ማለት ልጄን ማግኘት ፈልጋለሁ የሚል ጥቅል ሐሳብ ነው እንደ ጥያቄ ያነሳችው። ግን እኛ ደግሞ ያው እንደ ገለልተኝነታችን ነገሮች በጣም በጥናት መሄድ መቻል አለባቸው ብለን ስለምናምን ቅድም ብዮት ነበር ከባለሙያ ጋር እሷ እንድትቆይም ያሉት የስሜት መረበሻዋ ላይ እዛ ላይ ሰርታ በደንብ ራሷን አጠንክራ የምትመጣባቸውን መንገዶች ነው እያሰብን ያለ ነው። ስለዚህ ለዚህ ደግሞ እናንተም ታግሱናላችሁ ብዬ ስለማስብ ነው እኔ ምን ወደ እሱ ተደረኩትና
እንጂ ልውሰድ እንደዚህ ልበል የሚለው ውስጥ አይደለም። ግን ጥያቄው ልጄን ማግኘት ማየት እፈልጋለሁ የሚል ነው ዋና ጥያቄው። ደግሞ ልንገርህ ዘለ አንድ ጥያቄ እኔ አሁን ከአዲስ አበባ 180 ኪሎ ሜትር ላይ ነኝ። መራቤት ያለም ከተማ ነኝ። ልጄ ማግኘት እፈልጋለሁ የምትለው እኔ በዚህ በከፋ ጊዜ ተወዲያ ወዲህ እሷ ቲቪዬ አጠገቧ ይጀላት እንዲሄድ ነው እንዴ? ሲንገረኝ ጥሩ። እዚህ ጉዳይ ላይ እንግዲህ ጥሩ ነገር ነው እርሱ የነገሩኝ ነገር። ትክክለኛው ፖይንቱ ምንድነው ማድረግ ያለብን በዚህ ልጅ ዙሪያ ላይ የሚለውን እሷን ባለችበት ደግሞ ቁጭ ብለን እደውልልዎትና እናወራለን። እስከዛ እንግዲህ ልጆትንም ማገኘዋለሁ ብዬ አስባለሁኝ። እርሶም ይነግሩልኛል እንግዲህ ሲመጣም እሱም ያገኘኝ ይደውልልኝ በዚህ ስልክ። በጣም አመሰግኖታለሁ ለሰጡን ምላሽ። በተመልካቾቼ ስም በጣም አመሰግናለሁኝ። ፕሮግራሙም ሲተላለፍ ማየት ይችላሉ። አመሰግናለሁ። መልካም ጊዜ ይሁንልዎት የኔ እናት። እሺ ለሁላችን። እሺ እንግዲህ እንደተከታተላችሁት ነው ተመልካቾቻችን። ታዳጊ ህፃን ልጅ ያለችው እኚህ እናት ጋር ነው። በጥሩ ሁኔታ መልሰውልናል። ያው ታሪኩን እሳቸውን በደንብ ስለሚያውቁት ማለት ነው። ያው አሁን ደግሞ የበለጠ የምንፈልገው በተለይ የባለ ታሪካችንም ጥያቄ ልጄን አትሊስት ማየት ያው እንደው ሙሉ በሙሉ ልሰድም የሚል ባይሆንም እንደው ባያት የሚል ነው። ይሄን ጥያቄ እንግዲህ እናትም ያው የተረዱበት መንገድ አለ። ችግር የለውም ማየት ማንንም አልከለከላትም፣ መደወልም ትችላለች የሚለውን ነገር አንስተዋል። በጥቅሉ ሐሳብ ግን ዋናው የልጅቷ ጉዳይ ስለሆነ በጣም የሚያሳስበው ልጅቷ ለማሳደግ በምታደርገው ሂደት ውስጥ እንግዲህ ባለ ታሪካችንም ባለፈውም እንዳልኳት አሁንም ይሄን ፕሮግራም ስታይ እንግዲህ በደንብ አጽንኦት ሰጥታ እንድታስበው የምፈልገው ራሷ ላይ መስራት እንዳለባት አሁንም መናገር ፈልጋለሁ። በእርግጥ ተስማምተናል። ራሷ ላይ ለመስራት ጎበዝ ለመሆን በብዙ ነገሮች ጠንካራ ሆና መኖር እንዳለባት እንግዲህ የተስማማን ይመስለኛል። ስለዚህ ከዚህ በኋላ ከባለሙያ ጋር በሚኖራት ቆይታ የተሻለ ራሷን ታገኛለች ብዬ አስባለሁ። ሌላው የዚህ ጉዳይ ላይ እንግዲህ በዋናነት ደግሞ የጉዳዩ ባለቤት የህፃኑ አባት ነው። ስለዚህ የእናንተ የሁለታችሁ ግንኙነት ቢቋረጥም የራሳችሁን ህይወት መኖር ብትችሉም የልጅቷ ጉዳይ ግን አንድ ያረጋችኋልና በቀጣይ እንግዲህ ቁጭ ያው አሁን ብናገኝህና ምላሽ ብትሰጠን ደስ ባለን ነበር። ግን ስታየው በመጣ ጊዜ ሰላም ግባ በመጣ ጊዜ ምላሽን ትሰጠናለህ ብለን እናስባለን። እዚህ የባለሙያ ቤት ነው መታቸው በልጅቷ ጉዳይ ላይ ምንድነው ማድረግ ያለብን፣ እንዴት ባለው ሁኔታ ውስጥ ትደግ፣ የተሻለ የትኛው ነው የሚጠቅማት የሚለውን በጋራ ልንነጋገር እንችላለን። በማንኛውም ጊዜ ልትደውልልን ትችላለህ ማለት ነው። እንግዲህ የተከበራችሁ ተመልካቾቻችን ቆይታችን ይህንን ነው የሚመስለው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ